ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ክቡራን ተመልካች አድማጮቻችን እንግዲህ ከእንግዳችን ከፖለቲከኛና የኢትዮጵያ ጉዳይ ላይ ከሚከነክናቸው ኢትዮጵያዎች ቀዳሚ ከሆኑት አንዱ ኤፍሬም ማዴቦ ጋር በኢትዮጵያ ጉዳዮች ላይ እየተወያየን እንደነበረ ይታወሳል። በክፍል 1 በክፍል 2 ውይይታችንም ሰፊ ነገሮችን አንስተን ተነጋግረናል። በተለይም በክፍል 2 ውይይታችን ላይ ባለፈው ባደረግናቸው ውይይቶች ላይ እንዴት ከሀገራቸው ኢትዮጵያ ወደ ኬንያ ከኬንያ እንዴት አሜሪካ እንደገቡ ከአሜሪካ ደግሞ በምን ስራዎች ላይ እና ምን አይነት ትምህርቶች እንደተከታተሉ በተጨማሪም በኢትዮጵያ እና በኤርትራ መካከል በነበረው የባድመ ጦርነት ወቅት እሳቸውም የልጃቸው እናት ከሆነችው ጋር እንዴት እንደተለያዩ የጦርነቱ መንስኤ ትዳርን እንዴት እንዳፈረሰ ወይም የልጃቸውን እናት ጋር የመለያየት ምክንያቱ ምን እንደሆነ ግንቦት ሰባትን እንዴት እንደተቀላቀሉና ወደ ኤርትራ የመሄጃቸው ጉዳይ ምን እንደነበረ በዝርዝር አጫውተውናል። እንግዲህ አሁን በዛሬው በክፍል 3 ውይይታችን ደግሞ በጥልቀት የምናወራበት ግንቦት ሰባት ለምን ተቋቋመ፣ ምን ሰራ፣ ምን አደረገ፣ በተለያየ ሰዎች የሚነሱ ጥያቄዎች አሉ። ብዙ ኢትዮጵያኖች ከመላው ዓለም በኢትዮጵያም ጨምሮ መሪዎቹ ጭምር ሳይቀሩ በአሸባሪነት የተከሰሱበት የሞት ፍርድ እስከ መፈረድ የተደረገበት ትግል ዛሬ ምን ነው ከሰመ፣ እንዴት ከሰመ፣ ምን እየሰራ ነው ያለው? የዛሬ እንግዳችንም ኤፍሬም ማዴቦም ለሁለት ድፍን ዓመታት ድምፃቸውን ያጠፉበት ምክንያቱ ምንድን ነው የሚለውን በሰፊው እንወያያለን። አብራችሁን ቆዩ። ከእንግዳችን ጋር የምናደርገው ውይይት እንድትከታተሉ በማክበር እጋብዛለሁ። አሁንም የዘውዱ ሾው ሚዲያን በተቻለ መጠን እንግዶቻችንን እያቀረብን ስለ ኢትዮጵያ ጉዳይ በሰፊ የምንወያይበት ነውና ይህን ዝግጅት እንድትከታተሉ አዳዲስ ተመልካች አድማጮቻችንም ካላችሁ ሰብስክራይብ እያደረጋችሁ ወዳጅ ቤተሰቦቻችን እንድትሆኑ በመጋበዝ በቀጥታ ወደ እንግዳችን እናመራለን። ከልብ አመሰግናለሁ አቶ ኤፍሬም ማዴቦ። በጣም በርካታ ጉዳዮችን አካፍለውናል። ስለ ጊዜዎት ጭምር ከልብ አመሰግናለሁ። በእውነቱ ለትውልዱ በተለይም ጠቃሚ የሆኑ መረጃዎችን ነው እያካፈሉ ነው የሚገኙትና እንደው የግንቦት ሰባት በስልክ ደውሎ ብርሃኑ ነጋ አወያየኝ እና እንደውም አባል እንድትሆን ማለኝ ብለው ገልጸውልኝ ነበር። በጣም በርካታ ፓርቲዎች ያሉ ኢትዮጵያ ውስጥና ግንቦት ሰባት አባል ለመሆን ምንድነው ያስገደደው? ጥሩ ጥያቄ ነው። ወደ ዋሽንግተን ዲሲ አካባቢ ከመጣው ከ1994 በፈረንጅ አቆጣጠር ጀምሮ ታውቃለህ፣ ዋሽንግተን ዲሲ ማለት ከኢትዮጵያ ውጭ የኢትዮጵያ ፖለቲካ በከፍተኛ ደረጃ የሚቀነቀንበት ቦታ ነው። ዋሽንግተን ዲሲ ደግሞ ከኢትዮጵያ ውጭ ብዙ ኢትዮጵያውያን የሚኖሩበት አካባቢ ነው። የእናንተ ለንደንም አንዱ ነው፣ ግን ዋሽንግተን፣ ለንደን እና ቶሮንቶ የታወቁ ናቸው። ዋሽንግተን ግን ከሁለቱም ይበልጣል። በጣም ብዙ ኢትዮጵያውያን፣ ግማሽ ሚሊዮን አካባቢ ኢትዮጵያ ያለ ነው የሚባለው እና ይህን ያክል ኢትዮጵያ በመኖሩ ከዚህ ከኢትዮጵያ ደግሞ በደርግ ዘመን በህወሓት ዘመንም ብዙ ኢትዮጵያዊ ፖለቲከኛውም መሪው ምኑም ሲመጣ እዚህ አካባቢ ነው እየመጣ የሚያርፈው እና ትልልቅ የሚዲያ ተቋሞች፣ ትልልቅ የፖለቲካ ድርጅቶች የተቋቋሙበት አካባቢ ነው። ትምህርቴን በመማርበት ጊዜም ሪሊ ትናንሽ ስራዎችን ሰርቼ የማጠራቀማትን ገንዘብ ሳልሰስት የኢትዮጵያ ስብሰባ አለ በተባለበት ጊዜ ሁሉ እሁድ እየሄድኩ የምሳተፍበት አካባቢ ነበረ። ብዙ ድርጅቶች ሲመሰረቱ አይቻለሁ፣ ተጋብዣለሁ አባል እንደሆን። ግን ሪሊ ድርጅቶች ሲመጡ ያለው ሲፈርሱ ያለው ሲመጡ ያለው ሲፈርሱ፣ ምንም ስራ ሳይሰሩ ሲፈርሱ ያለው። ሰዎች ድርጅቶችን ሲቀላቀሉ መሪውን ነው የሚያዩት፣ ድርጅትን አያዩ፣ መሪውን ነው የሚያዩት። እኔ እንደዛ አላይም። በዛ የተነሳ የትኛውም ድርጅት ሪሊ ቅድም እንደነገርኩ በልጅነቴ የኢህአፓ ውስጥ ከነበርኩበት ጊዜ ውጭ ማንኛውንም ድርጅት ዲሲ አካባቢ አልተቀላቀልኩም። የትኛው ነው ሳልቀላቀል ቅንጅት ውስጥም አልገባሁም፣ የቅንጅት ውስጥም አልነበርኩም። በእርግጥ የፕሮፌሰር በየነ ጴጥሮስ የደቡብ ህዝቦች ህብረት ነው፣ የደቡብ ህብረት ነው SEPDC የሚባለው የዛ ከዶክተር ያዕቆብ ኃይለማርያም ጋር የዛ ድርጅት የድጋፍ ሰጪ ኮሚቴ አባል ነበርኩ። የፕሮፌሰር በየነ ድርጅት
ያንን ድርጅት ሪሊ እስከ 2005 የትልቁ ምርጫ በታሪክ የሚነሳው ምርጫ እስከዛ ምርጫ ጊዜ ድረስ ያንን ድርጅት በገንዘብም በተለያየ ደረጃ ደግፍ ያለው ህብረቱም ሲቋቋም ህብረቱንም ደግፍ ያለው የህብረቱ ደጋፊ ነበርኩኝ። አባልነት ግን አልነበርኩም፣ የህብረቱ ደጋፊ ነበርኩኝ። ከዛ በኋላ ግንቦት ሰባት ሲቋቋም ግን ሪሊ አንደኛ ስሙ ደስ አለኝ። ግንቦት ሰባት ራሱ ግንቦት ሰባት የሚለው ያቺ ቀን ናት ግንቦት ሰባት ማለት። ሁለተኛ ስማቸው ግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ ነው የሚለው አይተህ እንደው ስሙ ልክ ነው። የፍትህ የዲሞክራሲና የነጻነት ንቅናቄ ማለቱ ፍትህ እኔ ፍትህን ከምንም ነገር በላይ ነው በአንድ ሀገር ውስጥ የማየው። ለእኔ ከምንም ነገር በላይ ፍትህ ይቀድማል። ፍትህ ነው። ፍትህ ባለበት ሀገር ነጻነቱም አለ፣ መብቱም ይከበራል፣ ሁሉም ነገር አለ። ፍትህን ከምንም ነገር በላይ ተከታተላለሁ። አባቴም ስለ ፍትህ ያለው ቦታ ትልቅ ነው። ያስተማረኝም ፍትህ ነው። መጽሐፍ ቅዱስም ስለ ፍትህ ብዙ ነገሮችን ይናገራል እና ፍትህ ከፍተኛ ቦታ አለው በእኔ እንትን ላይ እና የፍትህ ብሎ ስለጀመረ ወደ ፍትህ ነጻነትና ዲሞክራሲ ንቅናቄ ብሎ ስለጀመረ ፕላስ ንቅናቄ መሆኑ ንቅናቄ ትልልቅ የፖለቲካ ፕሮግራም የለውም። ማንም ሰው መጥቶ ሊካፈበት ይችላል። ምክንያቱም ዓላማው ፍትህ ነጻነትና ዲሞክራሲ ነው። ይሄን የሚቃወም ኢትዮጵያ ሊኖር አይችልም። ስለዚህ ብዙ ሰው ይቀላቀለዋል። እኔም እቀላቀለዋለሁ ብዬ የወሰንኩት በዛ የተነሳ ነው። በእርግጥ የተቀላቀልኩትም ቅድም ከነገርኩ ይሄ ከኤርትራ ጋር በተያያዘ የምጠይቃቸውን ነገሮች እስክንስማማ ድረስ ነው እንጂ ያንን ከተስማማን በኋላ ሪሊ አምኜበት ብዙ ሰዎች ይሳተፋሉ ብዬ አምኜ የተቀላቀልኩት ድርጅት ነው። ከተቀላቀልኩ በኋላም በእርግጥም እንዳልኩት በአሜሪካ ውስጥ በፍጥነት ነው የተስፋፋው። ሪሊ ከአሜሪካ ውስጥ ከዋሽንግተን ዲሲ ተነስተ የመጀመሪያ ስብሰባ ካደረጉ በኋላ ዋሽንግተን ዲሲ፣ ሲያትል፣ ሳንዲዬጎ፣ ዌስት ኮስት ወደ ቤይ ኤሪያ፣ ሎስ አንጀለስ፣ ቴክሳስ፣ አትላንታ፣ ሚኔሶታ በተለያዩ ቦታዎች ላይ ነው ብራንች የነበረው። በዚህ ፍሎሪዳ፣ ጆርጂያ የተለያዩ ጽሕፈቶች ነበሩት። ጠንካራ ጽሕፈቶች የነበሩት አውሮፓ ውስጥ በተለይ ኖርዝ አውሮፓ ስዊድን እና ኖርዌይ ጠንካራ ድርጅት ነበር ግንቦት ሰባት። ትልቁ እንደውም የገቢ ምንጩ ለመጀመሪያ 2 ዓመት እነዛ 2 ቦታዎች ነበሩ። አውሮፓ ውስጥም በተለያዩ ቦታዎች ነበረ፣ በሚድል ኢስት ነበረ፣ አፍሪካ ውስጥም በተሻለ መጠን አንዳንድ ስደተኞች ያሉበት ቦታ ለመድረስ ችለዋል። አውስትራሊያ እና ኒውዚላንድ ውስጥ ነበር። እኔ አውስትራሊያ እና ኒውዚላንድን ለመጀመሪያ ጊዜ ሄጄ ያየሁት በግንቦት ሰባት ስርዓት አውስትራሊያ እና ኒውዚላንድ ውስጥ እና በዓለም ደረጃ በተለያዩ ቦታዎች ላይ ጽሕፈት ቤት ከፍቶ አባላት መልምሎ የሰራ ድርጅት እና ይህንን ማድረግ የቻለው ደግሞ ለዚህ ምክንያቱ የሚለው ያው ለዚህ ዋና ምክንያቱ አንደኛ ንቅናቄው ሲመሰረት ንቅናቄውን የመሰረቱት 2 ሰዎች ብርሃኑ ነጋና አንዳርጋቸው። በተለይ ብርሃኑ ነጋ በዚህ በቅንጅት እንቅስቃሴ ውስጥ 1997 ምርጫ የተጫወቱትን ሮል ህዝቡ አይቷል። አንዱ እሱ ነው። ሁለተኛ ንቅናቄ መሆኑ ይሄን ደግፋለሁ። አሁን ፖለቲካ ፓርቲ ሲሆን እዚህ ኮንሰርቫቲቭ ፓርቲ ወይስ ሊበራል ፓርቲ ነው? የትኛው ፍልስፍና ነው የሚደግፈው? የትኛውን አይዲዮሎጂ ነው የሚደግፈው? ምንድን ነው የሚያንጸባርቀው እያልክ የምደግፈው የማደግፈው ፓርቲ አለ። ይሄ ግን ፓርቲ አይደለም። ይሄ የፖለቲካ ኢትዮጵያ ውስጥ ፍትህ ዲሞክራሲና ነጻነት እንዲመጣ የሚታገል ንቅናቄ ነውና ምን ሪሊ የምትሸሽበት ምንም ምክንያት የለም። ፕላስ ደግሞ ከህወሓት ጋር የሚደረግን ትግል ወደ አንድ ማዕከልነት ለማምጣት የሞከረ ድርጅት ነው እና ሪሊ ዲያስፖራ ውስጥ በተደረጉ አንታይ ቲፒኤልኤፍ ትግሎች ውስጥ እንደ ግንቦት ሰባት ህዝብን ያስተባበረ እንደ ግንቦት ሰባት ይሄ ተራራንን አትንኩን አንገፋም እኛን መግፋት ተራራ ነው ያለውን ህወሓት አይደለም ተራራ አይደለህም እንደማንኛውም ደርግ እንደተገፋ ኃይለ ሥላሴ እንደተገፋ አንተም ተገፍተህ ትወጣለህ ብለን ህዝብን አሳምነን ህዝብ ለትግል እንዲዘጋጅ ያደረገ ድርጅት ነው። ትልቁ አስተዋጽኦም ይሄ ነው ብዬ አስባለሁ። በህዝብ ውስጥ የፈጠረው እሳትን የመሰለ በኢትዮጵያ የፖለቲካ ታሪክ ውስጥ ታይቶ የማይታወቅ ተደርጎም የማይታወቅ ብዙዎች ሞክሮ የከሸፉበትን ግንቦት ሰባት ግን ጀምሮ እሳትን የመሰለ ትልቅ የሚዲያ ተቋም ፈጥሮ ይህ ሚዲያ ተቋም የወያኔን የሚዲያ ፖሊሲ የሚዲያ ሞኖፖሊ እንዲሰብር ያደረገ ንቅናቄ ነው። እሳት በዚህ በፖለቲካ ትግል ውስጥ የፈጠረውን ሪሊ እንትንና ኢትዮጵያ ውስጥ ሰዎች እየተደበቁም ቢሆን የኢትዮጵያን ቴሌቪዥን ከማየት እሳትን ለማየት እንዴት ያደረጉትን ጥረት አይተሃል ታውቀዋለህና ያን ያክል በህዝቡ ውስጥ ብልጭታን
መፍጠር ችለናልና ትልቁ ሪሊ በኢትዮጵያ ሲፈጠረው ትልቁ ነገር አንደኛ ወያኔ ተገፍቶ ሊወድቅ የሚችል የሚወድቅ አካል መሆኑ፣ ሁለተኛ በሚዲያ ደረጃ ህዝቡን ለትግል ማዘጋጀትን በተመለከተ ከፍተኛ ሚና ተጫውተናል ብዬ አስባለሁ። ከልብ አመሰግናለሁ። አሁን ያሉትን ነገር ነው በተለይ ህዝቡን ለመቀስቀስ ያደረጋችሁ ጥረት በእውነቱ በዛን ሰዓት በጣም እጅግ የሚደነቅ ነበር። እንደውም በአጭር ጊዜያት ውስጥ መግባት እንችል ዘንድ በተለይ በውጭ የሚገኘው ማህበረሰብ ማገዝ አለበት። ስለዚህ የግንቦት ሰባትን የገቢ ማሰባሰቢያ ወይም ደግሞ የሆነ ሰርቲፊኬት አለ $500 ጭምር የሚገዛ እሱን እንድትገዙ የሚል ጥያቄም ቀርቦ ህዝቡ እየተረባረበ ሲገዛ እንደነበረም አስታውሳለሁኝ። ከዛ በኋላ ውጤት በማምጣቱ ላይ የሚስተዋሉ ነገሮች ብዙም አልታዩምና እንደዛ ፈጥኖ አሁን እንደገለጹት በመላው ዓለም እንዲህ ተደራጅቶ ያለ ፓርቲ ውጤታማ ያልሆነበት ታዲያ ምክንያቱ ምንድን ነው ይላሉ? እኔ ውጤትን በምን ደረጃ ነው የምናየው የሚለው ነገር ነው የሚመጣው ነው። ለምሳሌ እዚህ ውጭ ሀገር ሆነን በሰራንባቸው ስራዎች ቅድም ያልከውን ትልቅ በኢትዮጵያ ፖለቲካ ታሪክ ውስጥ ታይቶ የማይታወቅ የፖለቲካ መነቃቃት አዌርነስ በህዝቡ ውስጥ ፈጥረናል። ህወሓትን የሚባል ሰው እንደ ምናምን አይነካም፣ እውነታቸውን ነው፣ እነዚህ ሰዎች ተራራ ናቸው ብሎ ሰው ውስጥ ከማመን ደርሶ ነበር። ግን የሚነኩና የሚናዱ መሆናቸውን በህብረተሰቡ ውስጥ መፍጠር ሚዲያ ተቋም ፈጥሮ ሚዲያው የወያኔን የሚዲያ ሞኖፖሊ እንዲሰበር ማድረጉ ውጤት አይደለም? ኤክስትሪምሊ ትልቅ ውጤት ነው። ይሄ አንድ ትልቅ ውጤትን ምንድን ነው ውጤት የምንለው ነገር አንዱ ትልቅ ውጤት ነው። ይሄ ነው። ሌላው ውጭ ሀገር በሰራንባቸው ጊዜዎች ውስጥ ሪሊ ብዙዎቹን ለምሳሌ እኛ የግንቦት ሰባት ሰዎች የምንገኘው አሜሪካ ብቻ አይደለም። የስራ አስፈጻሚ ኮሚቴ አባላቱ አሜሪካም አውሮፓም የተለያየ ቦታዎች ውስጥ አሉ። የስራ አስፈጻሚ ኮሚቴ ስብሰባ በምናደርግበት ጊዜ በዚህ በስካይፕ እና በተለያዩ ሰው ሰራሽ እንትኖች ነበረ የምንገናኘው እና በሱ ብዙ ጥረት አደረግን። ግን ከአቅማችን በላይ በሆነ መንገድ አንዳንዴ እንደውም የምናወራቸውን ምስጢሮች ጅምር የወያኔ ከፍተኛ በሚሊዮኖች የሚቆጠር ከፍተኛ ገንዘብ እያፈሰሰ ሪሊ ግንኙነታቸውን ሁሉ ጠልፎ አንዳንድ እንሄድባቸው ያሰብናቸውን መንገዶች ኔጌቲቭ ስዕል ሲስልብንና አንዳንድ ነገሮችን ቀድሞ ሲያውቅብን የሚሻለው አሁን የሚሻለው ወደ ጎረቤት ሀገር ወደ ኤርትራ ገብቶ ስራዎችን ከዛው መስራትና ከኢትዮጵያ ጋር የሚደረጉ ግንኙነቶችን ከዛው ከኤርትራ ማድረግ ይሻላል። ያው ነው ደፍኒትሊ ኤርትራ ስንገባ ሰው የጠበቀው ኤርትራ ስንገባ እንደ ህወሓትና ልክ እንደ ህወሓት በሺዎች የሚቆጠር ጦር አሰልፈን የተዋጋን ወደ መሀል ሀገር የምንሄድ ነው የመሰለው። እሱ አይደለም የኛ ዓላማ። ስንነሳም ዓላማችን እሱ አይደለም። ሁለገብ ንቅናቄ ነው። ሌትስ ኖት ፎርጌት የህወሓት ትግል ሁለገብ ንቅናቄ አልነበረም። የህወሓት ትግል የጦር ንቅናቄ ነው፣ ወታደራዊ እንቅስቃሴ ነው፣ የትጥቅ ትግል ነው። እኛ ግን ሁለገብ ነው። አንዳንድ ጊዜ ህዝባዊ ንቅናቄ ባለበት ቦታ ሁሉ ህዝባዊ ንቅናቄው ጎልቶ እንዲወጣ ግን ህዝቡ የፍርሃት መንፈስ ውስጥ እንዳይሸበብ ድጋፍ በሚያስፈልግበት ጊዜ ድጋፍ ሆኖ መቅረብ ነው። ድጋፍ ሆኖ የሚቀርብባቸው ብዙ ቦታዎች አሉ። በተለይ ሰሜን ኢትዮጵያ ውስጥ ጎንደር ውስጥ አንዳንድ አዲስ አበባ ውስጥ አርባ ምንጭ ውስጥ ሄደው የሞቱ ልጆች እኮ አሉ። አርባ ምንጭ ሄደው የሞቱ ልጆቻችን አሉ አይደል እንዴ? አርባ ምንጭ ተዋግተው የሞቱ ልጆቻችን ሁሉ እኮ አሉ። ከአስመራ ተነስተው አርባ ምንጭ ነው እና ይሄ ሁሉ መስዋዕትነት ተከፍሏል። ኤርትራ ተገባን በኋላም ትላልቅ የደህንነት ስራዎች ከኢትዮጵያ የሚመጡ ሰዎች ከኛም ተነስተው ወደ ኢትዮጵያ የሚሄዱ ሰዎች በቀላሉ ሄደው ይመጣሉ። ከኢትዮጵያም ተነስተው በቀላሉ እኛ ጋር ይመጣሉ። ያ ሁሉ መደረግ የቻለው እኛ ኤርትራ መግባታችን ነው። እነዚህ የደህንነት ስራዎች ትልቅ ስራዎች ተሰርተዋል። ከኦፒዲዮ ሰዎች ጋር፣ ከባዕዴን ሰዎች ጋር፣ ከአንዳንድ ከህወሓት በስተቀር ከህወሓት ጋር ነው ሪሊ ህወሓት ስማችንንም ስለሚጠላ ከኛ ጋር የምስጢር ስራ መስራት ቀርቶ ምንም ማድረግ አይፈልግም። ሌሎቹ ግን ጋር ሪሊ በምስጢር የተለያዩ ስራዎች ተሰርተዋል። የተለያዩ ግንኙነቶች ተደርገዋል። በሚዲያ ምን እናደርግ ሲሉን ምን አይነት መልእክት እናስተላልፍ ሲገባል እነሱ በመሩ መንገድ የተለያዩ መልእክቶችን አስተላልፈናል። የተለያዩ ቅስቀሳቸውን ቀስቅሰናል። አንዳንድ ዝግጅቶችን በሚያስፈልግበት ጊዜ የድጋፍ እንትኖችን አድርገናል። በኢሳትም አስመራ ባለው ኢሳትም እዚህ አዲስ አበባ እዚህ አሜሪካ ባለው ኢሳትም በኦሮሚያ ፕሮግራምም በተለያዩ የኦሮሚያ ፕሮግራም ተመሳሳይ ኢሳት ላይ እንዲከፈት አድርገናል። ከአስመራ በቀጥታ የኦሮሚያ ፕሮግራም ይተላለፍ ነበር እና ይህን ሁሉ ስራ ሰርተናል እና የቄሮ እንቅስቃሴ እንዲደገፍ የራሳችንን አስተዋጽኦ አድርገናል። የፋኖ እንቅስቃሴ እንትን እንዲልክ የራሳችንን እንትን አድርገናል ነው የሚፈሰው
የኦሮሞ ደም የኔም ደም ነው ያለው አማራ ውስጥ ያለው አማራው የኔም ደም ነው ያለው ይሄንን መፈክር የጻፈው ሪሊ አድቅቆ የጻፈው ሰው እዛው እናንተ ጋር ለንደን የሚገኝ ሰው ነው የኛ ሰው ትግሉን በከፍተኛ ደረጃ የመራ እዛው እናንተ ጋር ያለ ሰው ነው አሁንም ማለት ሰው እናንተ ጋር የሥራ አስፈጻሚ ኮሚቴ አባል የነበረ ሰው ነው ይሄን ያክል እንደዚህ አይነት ስራዎችን ሰርተናል እና የግድ አንድ ነገር እናጥራ በተለይም በርግጥ እንዳሉት ነው ንቅናቄ ስለሆነ በብዙ መልኩ ነው በውትድርና ብቻ አይደለም ግን በአብዛኛው የሚታወቀው ግንቦት ሰባት አርበኞች ግንቦት ሰባት እየተባለ መጠራት ነገር ተደርጎ ነበር በብዙዎቹ ዘንድ ግን አንዱ ከሚተችበት የግንቦት ሰባት ድርጅት ወይም ንቅናቄ በሚዲያዎች ከቨሬጅ ከመስጠት በዘለለ አንድም ወታደር የለውም በአብዛኞቹ ወታደሮች የአርበኞች ግንባር የሚባለው ተቋም ነው ወይም ከትግራይም ደግሞ የተወሰኑ ያን የነበሩበት በኋላ እነሱም ክደው ወጥተዋል እንጂ ምንም የሌላቸውን ከቨሬጅ በመስጠት ብቻ የሚሰራ ስራ ነው የሚል ነገር አለ እውን ግንቦት ሰባት የራሱ የጦር ኃይል ነበረው ያው አንደኛ ግንቦት ሰባት ቀደም እንዳልኩ ነው ግንቦት ሰባት አንዱ አላማው ራሱ ትልቅ ጦር ሰራዊት መልምሎ ወደፊት የመገስገስ አይደለም ብያለሁ አይደለም እሱ አይደለም የግንቦት ሰባት አላማ ከኢትዮጵያ የሚመጡ አንዳንድ ሰዎችን ማሰልጠንና መልሶ ኢትዮጵያ እንዲሄዱ ማድረግ ነው ይሄንን በተቻለ መጠን ለገብርዬ ሻለቃ ገብርዬ እሱን ሲያረጋልን ሄዶ የሞተው ይዞ ወደ ኢትዮጵያ ሲገባልን እንደማታሰልጥኖ የሞተው በተለያዩ ቦታዎች ላይ መሳሪያ ከኤርትራ መሳሪያ ይዞ የሚሄዱና ኢትዮጵያ ውስጥ ላሉ ተዋጊዎች ለነጎብዬ የራሱ ሰዎች የገደሉት ነጎብዬ ታቆ እንደሆነ የራሱ ሰዎች የገደሉት ሰው አሁን የሻለቃ ጥጋብ ማን አሁንም ያለው አንድ አማራ ክልል ያለ አሁንም ድረስ ያለ ሰው አለ ሻለቃ ማን አንድ ጸጉር ሸበቶ ሰውዬ ስሙ ረሳሁት እነሱ ሁሉ መሳሪያ የሚደርሳቸው እኮ በእኛ በኩል ነበር እኮ ከዚህ ከኤርትራ የሚሄድ መሳሪያ የሚደርሳቸው በግንቦት ሰባት በኩል ነበር እና ከፍተኛ የመሳሪያ ልውውጥ ይደረግ ነበር የኛም ሰዎች የሰለጠኑ ሰዎች ከኤርትራ ተነስተው ወደዛ ሄዱ ነበር የሚሄዱት ግን ድጋፍ ለመስጠትና አመራር ለመስጠት ነው እንጂ የዚህ የተጀመሩ አንዳንድ ህዝባዊ ንቅናቄዎች እንዲያንሰራሩ ለማድረግ ነው እንጂ ትልቅ ጦር ይዞ ሄዶ መውጋት አይደለም በርግጥ ከአርበኞች ግንቦት ሰባት ከአርበኞች ግንባር ጋር ተዋግተናል እና ሳልደብቅ ሳላፍርም የምናገረው ነገር ቢኖር በፖለቲካ ጉዟችን ውስጥ ሪሊ ከሰራናቸው ትልቅ ስህተቶች አንዱ ከአርበኞች ግንቦት ጋር መቀላቀላችን ነው መቀላቀል አልነበረብንም አንዱ ትግላችንን ካዳከመው ነገር አንዱ ከአርበኞች ግንቦት ጋር መቀላቀላችን ነው ከነሱ ጋር ተቀላቅለን በቆየንባቸው 1 ዓመት ተኩልና 2 ዓመት ጊዜ ውስጥ እንደዛ ጊዜ ውስጥ ድርጊታችን የላሸቀበት የአማራ ጠላት የተባለ እንትን ያለበት በፍጹም መግቢያ ማውጫውን ያጣበትና ምን እንደሚሰራ እዛው እኛ ውስጥ የሥራ አስፈጻሚ ኮሚቴ ውስጥ የነበሩ የአርበኞች ግንቦት ሰባት የሥራ አስፈጻሚ ኮሚቴ አባሎች ሆነው ለህወሓት መረጃ የሚልኩ ሰዎች ስልክ እንትናቸውን ሁሉ እኮ አገኘን መጨረሻ የምንድነው ስልክ ስልክ ምንድነው ስሙን ድረስ ረጅም ርቀት የሚያወራ ስልክ እሱን ነው እሱን ሁሉ ያገኘንበት ሁኔታ እኮ ነው ያለው እኛ ውስጥ ሆነው እኛኑ ከሥራ አስፈጻሚ ኮሚቴ እንዳለቀ ሄደው ስልካቸው ጋር ሄደው ከወያኔ ጋር የሚገናኙ ሰዎች ጋር ነው ከሰራ ነው እና ትልቁ ጥፋታችን ሪሊ በድርጊታችን ታሪክ ውስጥ ትልቅ ጥፋት ነው ብዬ ማስበው ሌሎች ስራ ጥፋቶች ያልሰራን ማለት አለብ ግን ሪሊ ትልቅ ጥፋት ነው ያንን ስራ መስራት አልነበረብኝም ብዬ የሚጸጽተኝ ነገር ቢኖር ከአርበኞች ግንባር ጋር የተቀላቀልንበት ቀን ነው ያ ክፉ ቀን ይሄንን መቼ ነው ገምግማችሁ ስህተት መሆኑን የደረሳችሁበት በሂደት አየነው እኮ እዛ ሆነን ከተቀላቀለ መጀመሪያውንም ባይዘው ወደ ከአርበኞች ግንቦት ሰባት ጋር እንቀላቀል የሚለውን ጥያቄ በፍጹም እኔ ከመጀመሪያው አልተቀበልኩትም እውነቱን ለመናገር አንዳንድ ነገሮች ግልጽ ሊሆን ልካልኩኝ በፍጹም አልተቀበልኩም እኔ ኢንፋክት እውነቱን በግልጽ ለመናገር ከፈለክ እኔና ብርሃኑ ነጋ ነን እስከ መጨረሻ የተዋጋ ነው አንቀላቀልም ብለን እኔና ብርሃኑ ነጋ እስከ መጨረሻ አንቀላቀልም ብለን የተዋጋ ነው እኔና ብርሃኑ ነጋ ነን ግን የሥራ አስፈጻሚ ኮሚቴ ከወሰነና ከተቀላቀልን በኋላ ደግሞ ወደ በረሃ የወረድነው እኔና ብርሃኑ ነጋ ነን ይሄ ነው ግንቦት ሰባት ማለት ይሄ ነው ግንቦት ሰባት ከገባን በኋላ ግን ማዛው ሊቀመንበር ነበር ክትል ሊቀመንበር ነበር ሌላ ማን የሆኑ ሰዎች ነበሩ ከነዛ ሰዎች ጋር መስራት አልተቻለም በባህል አንገናኝም በፖለቲካል ኤክስፒሪየንስ አንገናኝም በእውቀት አንገናኝም የተለያየን ሰዎች እኛ ኢትዮጵያ ውስጥ ትምህርት ቤት የነበርን ዌስት ትምህርት ቤት የነበርን በዌስቱ ሊበራል ፊሎሶፊም በተለያዩ ፊሎሶፊዎች የታመቅን ምን ያለ ያ ደግሞ ትምህርት ቤት ያልገባ አካል
ከእንትን የመጣ ግማሹ ሰው ገሎ የመጣ ግማሹ ምን ብሎ የመጣ ሰው ምንም የሚያገናኘን ነገር አልነበረም። ምንም የማይገናኝ ፖለቲካ ከመግባቱ በፊት ከገቡ በኋላ ነው እነዚህ መረጃዎች ያገኙት። ከመግባቱ በፊት ለምንድን ነው መጀመሪያ ብለናል እንጂ አንገባም ብለን ስንከራከር ይሄን አሁን ያልኩልህ ነገር እየጠቀስን ነበር የምንከራከረው እኮ። መነሻ ምክንያቱ ምን ነበር? እርሶ ከነዚህ ሰዎች ጋር እንቀላቀል ለማለት ምንድን ነበር ስጋቱ? እርሶ ነበር አንቀላቀልም ያልኩት አሁን ባልኩ ምክንያት ነው። በፖለቲካ አንገናኝም፣ በካልቸር አንገናኝም፣ ፈጽሞ አብረን ልንሰራ የማንችላቸው ሰዎች ነን ብዬ ነው የተከራከርኩት እኔ። ኦኬ፣ ጉዳዩ ተቀላቀላችሁ፣ ችግሩ ተከሰተ። እርሱ ያሉትም ተከሰተ ትላለህ። አላሰራሉን እንጂ በራጋ እኮ ታውቃለህ፣ ህይወቴን ሰውቼ 6 ዲጂት ሳላሪ ትቼ ልጄን ትቼ በረሃ ገብቼ እየመጣ ተመልምሎ መጥቶ አንዳንድ ጊዜ እስከ 200-300 ሰው ይሰለጥናል። እዚህ ወታደር ነው ይሰለጥናል። እነሱ ሲሰለጥኑ የፖለቲካ ትምህርት እንዳላስተምር እኮ ነው የከለከሉኝ፣ እንዳላስተምር። ይህንን ታዲያ ለስራ አስፈጻሚ ኮሚቴ ያቅርባችሁ ወይ መገንጠል አልተቻለም ነበር? ምንድን ነው የስራ አስፈጻሚ ኮሚቴ እኮ ነው እንዳላስተምር የሚወስነው። ነገርኩህ፣ እነሱ ናቸው በብዛት ያሉት፣ እነሱ ነው ደጋፊዎቻቸው፣ እነሱ ናቸው እኮ የሚወስኑት። ምክንያቱም የስራ አስፈጻሚ ኮሚቴ ደግሞ እኔ ኤርትራ ስገባ ከስራ አስፈጻሚ ኮሚቴነቴ አልፈልግም ብዬ ወጥቼ ነው የገባሁት። ምክንያቱም ስንቀላቀል ከአመራር ወረድኩኝ። እኔ ፐብሊክሊ አልተነገረም ይሄ። እኔ ግን ከአመራር ወርጃለሁ በገዛ ፈቃዴ። አልፈልግም፣ አመራር አልፈልግም፣ አባልነቴን ቀጥላለሁ፣ አመራር ግን አልፈልግም ብዬ ነው የሰራሁትና ኤርትራ ስገባ መሪ ሆኜ አይደለም የገባሁት። ኤርትራ ገብቼ ነው እንደገኛ 2017 ላይ የተመረጥኩት። አላሰራ ስላልወት ነው ከስራ አስፈጻሚ መውረድ የፈለጉት። ከስራ አስፈጻሚ መውረድ የፈለግኩት ከነዚህ ሰዎች ጋር አንድ ስራ አስፈጻሚ ኮሚቴ ውስጥ ከነዚህ ሰዎች ጋር መስራት ስላልፈለግኩም፣ ምንም የምደብቀው ነገር የለም፣ አልፈለግኩም። ፕሮፌሰር ብርሃኑስ ከመጀመሪያ ተቃውሞ ነበረ፣ በዛው ቀጠሉ ተቃውሟቸው። አልገባም የሚል ተቃውሞ ነበር፣ አንቀላቀልም የሚል ተቃውሞ ነበር። ይስ ግን የስራ አስፈጻሚው ሲወስን ብርሃኑ ምን ያደርጋል? ምንም ማድረግ የሚችለው ነገር ብቻውን መወሰን የሚችለው ነገር የለም። አንድ ነገር ብቻውን ወስኑም አቅም መወሰንም አይችልም። ተወሰነ በኋላ የእርሱ አቋም ተገቢ እንዳልሆነ ገብተውም እያዩበት ነው። ፕሮፌሰርስ አሁንም መጀመሪያም አንግባብም ብዬ አልተስማማውም ነበር፣ አሁንም ደግሞ የመጣው ችግር የከፋ ነው የሚል አቋማቸው ቀጠለ ወይስ ተስማምተው ቀጠሉ? እሱ መጀመሪያም አንግባ የሚል ነገር አልተነሳም። እኔም አላነሳውም፣ እሱም አላነሳም። በቃ እኮ አንገባም ማለት በቮት ተሸነፈን። እሱ ተዘጋ፣ ያ ታሪክ አለቀ። ዲስ ኢዝ ግንቦት ሰባት። ይሄ ነው የግንቦት ሰባት ባህል፣ ይሄ ነው። እንግባ ሲባል አንግባ የተባለው ክርክር አበቃለት። በቃ ውሳኔ ነው ያ በቃ። ካበቃ በኋላም ገባን፣ እኔና እሱ እዛ ገባን። ስንገባ ያየነው ችግር ግን ሪሊ እኔና እሱን ስቃያችንን ነው ያሳየን። ስቃ አላሰራሉ፣ እሱንም እኔንም አላሰራሉ። እሱን ምንም እሱና 2 ወይ 3 ድምፅ ቢያገኝ ነው የእሱ ሀሳብ። ጠቅላላ እነሱ አንድ ላይ ስለሆኑ ምንም። ለምሳሌ አንድ ታሪክ ልንገር። ብርሃኑ ኤርትራ ውስጥ የኤርትራ መንግስት የወታደር በጀት፣ የምግብ በጀት፣ የምን የተወሰነ ጥሩ አማውንት ኦፍ ገንዘብ አለ በየወሩ የሚሰጠን። ያንን ገንዘብ አምጥተው የሚሰጡን ትላልቅ የደህንነት ሰዎች ናቸው፣ በእጅ የሚሰጡ ሰዎች። ከዛ በእጅ ከተሰጡ በኋላ በባንክ የምናስገባው እኛ። ያንን ገንዘብ የሚሰጡን ሰዎች የወር ደግሞ ትልቅ የወታደራዊ እንትኖች ናቸው። ዝም ብሎ ተራሱ አለ። የእነዛ ሰዎች የወር ደሞዛቸው 2500 ናቅፋ ነው። የአርበኞች ግንቦት ሰባት የስራ አስፈጻሚ ኮሚቴ የወር የኪስ ገንዘቡ 10,000 ናቅፋ ነው። ፕላስ ባለመኪናዎች ደግሞ መኪና 4-5 ደግሞ መኪና አላቸው። የገሌ መኪና የሚባለው የድርጅት መኪና ነው። ለቤንዚን በወር እስከ 5,000 ናቅፋ ይሰጣቸዋል። የስልክ 2,000 ናቅፋ ይሰጣቸዋል። እንዲህ ነበረ። ይህንን በፍጹም በዚህ ሊቀጥል አይችልም ብለን ተዋጋን። ይሄ ሰው ሊያጠፋ ነው የመጣ ብሎ ቶታሊ ድምፁን መስማት አልፈለጉም። እንዲህ አይነት ነው። ይሄ ነው ችግራችን አንዱ የነበረው። ኢማጂን 10,000 ናቅፋ ማለት ኤርትራ ውስጥ የአራት ትላልቅ የመንግስት ባለስልጣኖች ገንዘብ ነው። እነሱ ሰብስቦ ያመጡልን ገንዘብ እኛ ለአራት ሰው የሚሰጠውን ለአንድ ሰው የኪስ ገንዘብ አድርገን ነበር የምንሰጠው። ይሄ ነበረ ገንዘብ የመጠቀምና በገንዘብ እንደፈለጉ የመሆን ትልቅ ፍላጎት ነበረ ስራ አስፈጻሚ ኮሚቴ ውስጥ። ስራውን አገር ውስጥ የሚሰራውን ስራ ከመስራት ይልቅ ውጭ አገር ውስጥ ለሚሰሩ ስራዎች በዶላር ከውጭ ሀገር ዲያስፖራው በተለያየ መልኩ የሚልከውን ገንዘብ ይሰጣቸዋል። ሲሰጣቸው አንዳንዶቹ ወደ ቦታውም አያደርሱትም።
እና ይሄ ሁሉ ችግር በአይናችን እናይ ነበርና እዚህ ላይ ደግሞ እንደገና ትልቅ ከወያኔ ጋር ግንኙነት የነበራቸው ሰዎችም ማዕከላችን ስለነበሩ እሱም በሂደት ነው ያየነው። ከአርበኞች ግንባር ጋር መቀላቀላችን ዋጋ አስከፍሎናል። በዚህ ጉዳይ ላይ አንዳርጋቸው ጽጌ አቋም ምን ይመስል ነበር? እንግዲህ ቤት ነበር እኮ እሱ ቢኖር ኖሮ አንቀላቀልም ነበር። ብዙ ሰው ማሳመን ይችል ነበር። ፕላስ እሱ ነው ከማንም በላይ የሚያውቃቸውም እሱ ነው። እሱ ቢኖር ኖሮ አንቀላቀልም ነበር፣ በእውነት አንቀላቀልም ነበር። ደግሞ እኮ ለመጀመሪያ ላይ እኮ አንዱ እንትናችንም ከሁሉም ጋር አላያንስ እንፍጠር የሚል ነበር። ግን ዴፊኒትሊ እሱም በተለያየ ምክንያት የተጓደለ መጣ እና አላያንስ ፈጥረንም ነበር። አርበኞች ግንቦት ሰባት ከተባልን በኋላም ኤርትራ ውስጥ ከገባን በኋላ ከአዲያን ጋር ከዚህ ከደሚት ከሚባለው ጋር አንድ ላይ ሆነን ከዚህ የቤሻንጉሉም ነበረ ከቤሻንጉሉም ጋር አንድ ላይ ሆነን አንድ አላያንስ የፖለቲካ አላያንስ ለመፍጠር ከፍተኛ ጥረት አድርገን ነበረ። ተሳክቶም ነበረ። ግን ከዛ ላይ ሞላ የተባለው ሰውዬ የሰራውን ስራ አይተሃል። ከዛ በኋላ እሱም በክህደት የትም ሳይደርስ ቀረ። ጦሩን ጭምር ወስዶ እዛው ተቀላቀለ ከራሳቸው። እንግዲህ ይሄ ጉዳይ በጣም ሲሪየስ የሆነ ጉዳይ ነው። ክትትሉ እንደተጠበቀ ሆኖ ስራዎች መሰራት በሚገባቸው ሳሙኤል ላይ መቆም ሲገባው በጣም በብዛት የምትታወቁት እርስዎ ፕሮፌሰር ብርሃኑ ነጋ፣ አቶ አንዳርጋቸው ጽጌ ናችሁ ግንቦት ሰባት ሲባል የምትታወቁት። አሁን ግን እንደሚገልጹልኝ ከሆነ እናንተ ራሳችሁ ዶሚኔት ሆናችኋል በሌሎች አካላቶች። እነዛ ሰዎች የሚታወቁ አይመስለኝም። ምናልባት መግለጽ ይቻላል ለዚህ ውድቀት ምክንያት የሆኑ ሰዎችን? የአርበኞች ግንቦት ሰባት ከተቋቋመ በኋላ የስራ አስፈጻሚ ኮሚቴው ሲመሰረት ስራ አስፈጻሚ ኮሚቴ ውስጥ መግባት ያለበት ከውጭ አንድ ሰው ብቻ ነው የተባለው። የተቀረው እዛው ሜዳ ላይ ነው። ሜዳ ላይ ደግሞ ታውቃለህ ማን እንዳለ። እነዚህ ሰዎች ይታወቃሉ። እነዚህ ሰዎች መግለጽ ይቻላል። የመጀመሪያ ስራ አስፈጻሚ ኮሚቴ እኔ ስገባ የስራ አስፈጻሚ ኮሚቴ ውስጥ የነበሩት ሰዎች ኑርጀባ ሰፋን ታውቀዋለህ? እዛ ከጉራጌ አካባቢ አዲስ አበባ አካባቢ አዲስ አበባ ልጅ መሰለኝ ከጉራጌ አካባቢ መጣ አዲስ አበባ ልጅ ነው። እሱ አለ፣ መዓዛው አለ። ከመዓዛው ሌላ ደግሞ አንድ ተስፋ የሚባል አለ። እዛው ኤርትራ ውስጥ ሞተ። አንድ ደግሞ ሌላ እዛው ጠፍቶ የነበረ አንድ ቲንክ የኦሮሞ ልጅ አለ። ቲንክ ሌላም አንድ ስሙ ረሳሁት። ባህር ዳር ነበረ ከነ ዘመነ ካሴ ነበር። ለፍለት እኛ በላይ ነው የምንለው፣ በላይ እንለዋለን። ዘመነ ሙሉ እኔ ኢትዮጵያ ገብቼ ነው ዘመነ ካሴ መሆኑን ያወቅኩት። በላይ ነበር የምንለው እኛ በቅጽል ስም። አንዴ ግንቦት ሰባት ውስጥ አንዱ ትልቁ ካልቸራችን አንድን ሰው በቅጽል ስሙ ከያዝን በስሙ ማወቅ አንጥር። በላይ ነበረ። በላይ የፖለቲካ ዘርፍ ኃላፊ ነበረ። በላይ ዘመነ ካሴ በድርጊቱ ውስጥ ሶስተኛው ሰው ትልቅ ሰው ነበር። እኔ ኤርትራ ስገባ እሱ ነበረ። አሰፋ የሚባል የአንድ ሸዋ ልጅ ነበረ፣ አሰፋ የሚባል። እነዚህ ነበሩ። ቲንክ አንድ ደግሞ አለ መሳፍንት የሚባል ከኖርዌይ የሄደ ልጅ ነበረ። አክቹዋሊ ከብርሃኑ ጋር በቮት የሚገናኝ እሱ ብቻ ነበር መሳፍንት የሚባለው እንጂ ሌሎቹ በሙሉ። ገብሬ የሚባል ልጅ ነበር። ገብሬ ኢቬንቹዋሊ ሄደ የሞተው ልጅ። ገብሬ ማለት ባይዘው ገብሬ ማለት ሻለቃ መሳፍንት ማለት ነው። ሻለቃ መሳፍንት ከህወሓት ጋር እህዴን ውስጥ ሆኖ ተዋግቶ አዲስ አበባ የገባና አዲስ አበባ ገብቶ ከኢህአዴግ ጋር የሰራ ኢህአዴግ ለከፍተኛ የመኮንኖች ትምህርት ወደ አውሮፓ አንድ ትንሽ የአውሮፓ ሀገር የላከውና እዛ ከሄደ በኋላ ግንቦት ሰባትን ተቀላቅሎ ከዛ ከመኮንነት ትምህርት ቤቱ ወጥቶ በረሃ ይገባ ልጅ ነው። ይሄ ልጅ ነው ሚሽን ይዞ ወደ ኢትዮጵያ ሲገባ የኢትዮጵያን ቦርደር ጥሎ እንደሄደ መረጃ ደርሷቸው እንደዚህ አቃጣሪዎች ተናግረው አሁንም ሰዎች ተናግረው ወያኔ መረጃው ደርሶት የራሱ ሰው ስለሆነ ስለሚያውቁትም ኃይለኝነቱንም ስለሚያውቁ ከበቡት፣ ራሱን አጠፋ። እነዚህ አይነት ሰዎች ነበሩ መሪነት ላይ የነበሩ ሰዎች እና ሪሊ ብዙዎቹ እንትናቸው
አንደኛ የፖለቲካ ላይፋቸውን የመዝናናትና ከመጠጥ ጋር ከሴት ጋር ከምን ጋር በተያያዘ በደንብ አድርገው የያዙትና ይሄ ፖለቲካ አቶ ኤፍሬም ቅድም የገለጹልኝ እስከ 10,000 ናቅፋ ከዛም ለነዳጅ ለምናምን ተጨማሪ ወጪዎችን ሁሉ የሚወስዱት እነዚህ አሁን የጠቀሷቸው ሰዎች ናቸው። አዎ ራሳቸው ናቸው የሚመድቡት ለራሳቸው መድበው እንትን የሚሉት ይሄ ነበር። እኔ ኤርትራ ውስጥ በነበርኩበት ጊዜ የስራ አስፈጻሚ ኮሚቴ ሆኜ ተመርጬ እኔ ያለሁበት የስራ አስፈጻሚ ኮሚቴ 2017 ተመርጦ የስራ አስፈጻሚን የኪስ ገንዘብ ሲመድብ ለእያንዳንዱ የስራ አስፈጻሚ ኮሚቴ 2500 ናቅፋ ነው የመደበው። በቃ ከ10,000 ወደ 2500 ነው ያደገው። ይሄንን አልወደዱ ብዙዎቹ በፍጹም አልወደዱ። እና እሱ ነው አንዱ እንትና የትግል እኛ ኤቭሪቲንግ ካለበት ሀገር ትግሉ ይበልጣል ብለን ወደ በረሃ የገባን ሰዎች ነን። እነሱ ደግሞ በትግሉ የሚገኝን ገንዘብ እንደ ኑሮ አድርገው ይዘውታል። that's the difference በሁለታችን ያለው መካከል ያለው ትልቅ ልዩነት እሱ ነው። እንግዲህ አሁን ገንዘብ ከ6 ዲጂት ብር በላይ ደሞዝ ያሉት በአሜሪካ ሀገር ነበር። ፕሮፌሰር ብርሃኑም እንደዛው ከትልቅ ዩኒቨርሲቲ ትልቅ ደሞዝ ያላቸው ከለንደንም እንደዚሁ አቶ አንዳርጋቸው ጽጌም የገባችሁበት በአብዛኛው በኢትዮጵያውያን ዘንድ የምትታወቁት እናንተ ሆናችሁ እያለ ግን ገንዘቡንም ጥቅሙንም የሚያገኙት ሌሎች አካላቶች እንደሆኑ ነው እየተገለጸ የሚገኘው። ያው ይኸውልህ አንዳርጋቸው ይሄን ነገር በምልህ ጊዜ አንዳርጋቸው እስር ውስጥ የለም። አንዳርጋቸው እስር ቤት ነው። አንድ ሁለተኛ አርበኞች ግንቦት ሰባትና አርበኞች ግንባርና ግንቦት ሰባት ሲዋሃዱና ከተዋሃዱ በኋላ የስራ አስፈጻሚ ኮሚቴ ከምድር ላይ አንድ ብቻ ነው ከዲያስፖራ መሆን ያለበት፣ ሌላው በሙሉ ምድር ላይ መሆን አለበት ነው የተባለው። ምድር ላይ አለበት ከተባለ የሚመረጠው ከዛ ነው ማለት ነው። ከነሱ ውስጥ ነው ማለት ነው አብዛኛው የሚመረጠው ያው እሱ ነው የሆነው። ያ ነው ለነሱ ትልቅ ፓወር የሰጣቸው። ያ ደግሞ አብዛኛው ከኢትዮጵያ ወደ ኤርትራ በተለያየ ምክንያት የመጣ ሰው ነው። ያ ሰው ከፍተኛ የገንዘብ ጥማት አለው፣ ከፍተኛ የመዝናናት ጥማት አለው። አስመራ መጥቶ የመጫወት የመደነስ የመብላት የመጠጣት ጥማት አለው። ያንን ለማድረግ ገንዘብ ይፈልጋል። ገንዘብ ለራሱ እኮ ነው 10,000 የመደበው ለራሱ። እንዴት ነው አንተ ለራሱ $10,000 ናቅፋ የምትመድበው? ያውም መንግስት ይረዳ። ይህንን ዳይሬክትሊ የኤርትራ ሰዎች ይህን ቢያውቁ ምንድን ነው የሚሉት? እስቲ ከፕሮፌሰር ብርሃኑ ነጋና የአንዳርጋቸው ጽጌ ግንኙነት ምን ይመስል ነበር? እርሱ የቅርብ ባልደረባ ናችሁ፣ አንድ ፓርቲ ላይ ነው የምትሰሩት፣ ቅርብ ግንኙነት አላችሁ። ያላቸው ግንኙነት ምን ይመስል ነበር? መልካም ግንኙነት ነው። ግንቦት ሰባት ከገባሁበት ጊዜ ጀምሮ አንዳርጋቸው በእስር እስኪለየን ከዛ ደግሞ ከተቀላቀለ በኋላ ደግሞ ከነዚህ ሁለት ሰዎች ጋር በተለያየ ጊዜ የተለያየ ቦታ ላይ በስብሰባ ላይም በዚህ በስካይ ስብሰባም ሆነ በአካል ስብሰባም ስንገናኝ በለጫታም ስንገናኝ እንደ ማንም ሰው ጓደኞች ናቸው። ይጫወታሉ፣ ያወራሉ። ሪሊ የሆነ ክርክር ሲመጣ ደግሞ ሁለቱም ሀሳባቸውን የመግለጽና አቋማቸውን የመግለጽ ችሎታቸውም ከፍተኛ ነው። በማይስማሙበት ጊዜም ደፍኒትሊ ምንም እንትን የለም። ግን ካልተስማሙ አልተስማሙ ነው። አየህ አንዱ ቅድም እንዳልኩ ካልተስማሙ አልተስማሙ ነው እንጂ ይሄ አንተ ሳይስማሙ ቀርተው ውሳኔ ከተላለፈ አንደኛው ለሌላኛው ውሳኔ ይገዛል። ብርሃኑ ደግፎ አንዳርጋቸው ለተቃውሞ ውሳኔው ከተወሰነ አንዳርጋቸው ይገዛል። አንዳርጋቸው ደግፎ ብርሃኑ ለተቃወመው ውሳኔ ከሆነ ብርሃኑ ይገዛል። ምንም እንትን የለም። በጓደኝነትም በምንም ከኢትዮጵያ እስከወጣ ድረስ እኔ ኢትዮጵያ ውስጥ በነበርኩበት በመጨረሻዎቹ ጊዜዎች ውስጥ እኔና አንዳርጋቸው ብርሃኑ ቤቱ ድረስ በመሄድ ብዙ ነገሮች ለኢትዮጵያ ስለዚህ ስለ ህወሓት ትጥቅ ለመፍታት ስለ ፕሪቶሪያ ስምምነት ስለ አማራ ክልል ውስጥ እንዘምታለን ስለሚባለው ነገር ገና ጦርነቱ አልጀመረም። ያኔ ስለ አማራ ክልል መንግስት ስላወጣው ነገር ሂትን የሆነ ክርክሮች እንከራከር ነበር። እስከዛ ጊዜ ድረስ ውስጥ ምንም ነገር አላይ። በአንዳንድ ወገኖች ዘንድ
በአንዳንድ ወገኖች ዘንድ የሚነሱ ትችቶች አሉ። በተለይም አንዳርጋቸው ጽጌ ለእስር ከዳረጉት ነገር ውስጥ የኢንፎርሜሽን ሊንክ በማድረግ ወይም ከመንግስት ጋር በመስራት ከህወሓቶች ጋር ማለት ነው ብርሃኑ ነጋ ነው እጁ አለበት የሚሉ እንደው ሰንተንሱን አጨርሰው ስለ እግዚአብሔር ሰንተንሱን አጨርሰው። ይሄ የሌቦች ወሬ ነው። ብርሃኑ እንደዚህ አይነት ባህሪ የለው። በቃ እኔ ህይወቴን እሰጣለሁ። ብርሃኑ ለህወሓት አንዳርጋቸውን አሳሰረ። እንዲህ አይነት ይሄን የሚያወራ ሰው ማፈር ብቻ ሳይሆን ራሱን መስቀል ነው ያለበት። ኦነስትሊ ነው የምልህ። ብርሃኑ እንደዚህ አይነት ሰው አይደለም። እንደዚህ አይነት ባህሪም የለውም። ፕላስ ለህወሓት ምንም ነገር ማድረግ የሚፈልግ ሰው አይደለም። ብርሃኑና አንዳርጋቸው እኮ ህወሓትን በመፈንቅለ ለመንግስት ለመጣል እነ ጀነራል ማን ጽጌ ነው ከነ ይሄ የሞተው ጀነራል ተፈራና የአማራ ክልል ሲያደራጁ የነበሩ የሞተው ዘንዘልማ ላይ የሞተው ጀነራል ስሙን ለምን እንደመሰው አላውቅም። አሳምነው ጽጌ ነው እና አሳምነው ጽጌ ግሩፕ እና ብርሃኑና አንዳርጋቸው እኮ ዱባይ ላይ ነው የት ላይ ነው ሄደው ተገናኝተው ያወሩ ሰዎች ናቸው። በዚህ ደረጃ ትልቅ ምስጢር ላይ አንድ ላይ ያወሩ ሰዎች ናቸው። እና ይሄ በፍጹም እንደርሶ ጥርጣሬ ግን አንዳርጋቸው እንዴት ሊንክ አደረገ ማለት ይቻላል? እሱን በቃ ነገር አልደብቅህም። አሁን የሆነ ነገር ስለሆነ አልደብቅህም። አንዳርጋቸው ከሞላ ጎደል የታሰረበት መንገድ የራሱ ጥፋት ነው። ፔሬጅ የራሱ የአንዳርጋቸው ጥፋት ነው እነግርሃለሁ። አንዳርጋቸው ወደ ኤርትራ በሚሄድበት ጊዜ በአንዳንድ ጊዜ በዚህ በየመን አውሮፕላን በየመን በኩል ያልፍ ነበረ። ያ መረጃ ወያኔዎች ነበራቸው። በኋላ ግን ኤርትራ ውስጥ በተደጋጋሚ ሲሄድ የኤርትራ መንግስት አንዳርጋቸውን በአጠቃላይ ለኛም ወደ ኤርትራ የምታደርጉት እንቅስቃሴ ከካይሮ ወደ አስመራ በግብፅ አውሮፕላን ወይም ደግሞ ከሌላ ቦታ በቀጥታ በኤርትራ አየር መንገድ ብቻ ይሁን፣ ከሁለቱ ውጭ እንዳይሆን ብሏል። ይሄን አሰርግጬ ነው የምነግርህ። እንዳይሆን ብሎ የኤርትራ መንግስት አስተናገደ። እኛም በግንቦት 7 ውስጥ በፕሮቶኮል ደረጃ ይሄንን ውሳኔ ተቀብለን ለእያንዳንዱ ሰው ተናግረናል። በምንም አይነት መንገድ ወደ ኤርትራ ሲኬድ በግብፅ በኩል እኔ እኮ በተደጋጋሚ ሄጃለሁ እኮ ወደ ኤርትራ ሲሄድ በግብፅ አውሮፕላን ሁሉንም የሄድኩት እኔ በግብፅ ነው። እኔ እንደው በኤርትራ አየር መንገድ አልተሳፈርኩም። ሁሉንም በግብፅ ነው የሄድኩት። በግብፅ አውሮፕላን ነው እነሱም ያሉት ነው። በግብፅ አውሮፕላን ወይም ደግሞ በእኛ በራሳችን ለምንድን ነው እንደዚህ ስተት ውስጥ እየነገርኩህ እኮ ነው። በፕሮቶኮል ደረጃ ተነግሮን እኛ በስራ አስፈጻሚ ላይ በፕሮቶኮል ደረጃ አሳልፈናል። ይሄን ውሳኔ ወደ ኤርትራ የምንሄደው ወይ ኤርትራ አየር መንገድ ነው ወይ በግብፅ አየር መንገድ ነው። ከዚህ ውጭ መንገድ የለም ተብሏል። ይሄ በሆነበት ጊዜ አንዳርጋቸው አንድ ጊዜ ወደ ኤርትራ ለመሄድ ደግሞ እነሱ ያኔ ኦልሬዲ የመንና ኢትዮጵያ ስምምነት አድርገዋል። ያ ስምምነት አለ። አሁን አንዳርጋቸው አንዳንድ ነገሮች ሲሰራ እሱም ስራውን ላይ ያመዝንና ሌሎች ነገሮች ዲቴሎች ይተዋል፣ ይረሳል። ይሄንን ረሳ። ዱባይ ላይ ሆኖ አመለጠው። የገንዘብ ማውጣት የነበረበት ገንዘብ ነበረና ሳያወጣ ቀርቶ ዱባይ አርብ እንትን ነው ሄደው ከባንክ ቤት ነው የሚያወጣው። ዱባይ ደግሞ ታውቃለህ አርብ አይሰራም። ልክ ነው። ይሄ ሲያመልጠው አውሮፕላኑ አመለጠው። ሲያመልጠው በየመን ሄዳሉ ብሎ በየመን ተመዘገበ። የኛ ሰዎች ይሄን ያውቁ እባክህ ተው፣ የፈለገ ቀን አንተ ይሄን ያክል የሚያጣድፍ የህይወትና የእንትን ነገር የለም፣ የሚያጣድፍ ነገር የለም ተው ብለውት ይሄንን አልሰማም ብሎ የእንትኑን አውሮፕላን ሰርዞ በየመን አውሮፕላን ላይ ተሳፍተው ትኬት ገዛ። ያ ትኬት ተጣጣቃለ። ትኬት ስትገዛ ትራንስክሪፕት ይደርሳል ወደዛ። እሱ ወደ ትኬት ተስተው የመን ሲደርስ ኦልሬዲ የኢትዮጵያ ሰዎች የመን ይጠብቁታል አውቀው። ይሄ ነው የተያዘበት መንገድ። ብርሃኑ እጁም የለበትም። ይሄን ያወሩ ሰዎች ራሳቸውን መግደል አለባቸው። ወሬኞች ተሰማቸው። ግን ይሄንን መረጃ ይሄን ዜና ሲሰሙ ምን አለ? በቃ ደነገጥን ሁላችንም። አንዱም እኮ ቶሎ ወደ ኤርትራ እንድንገባ ያደረገን እሱ እኮ ነው። ሁላችንም ደነገጥን። በዲያስፖራ ውስጥ ትግሉን በከፍተኛ ደረጃ ቀሰቀሰው። ከዛ በፊት የማይደግፉን ሰዎች እኛን መደገፍ ጀመሩ። ድርጊቱም ሪሊ በመጀመሪያዎቹ 6 ወራት ውስጥ በታሪኩ አይቶት የማያውቀውን የገንዘብ ድጋፍ አገኘ። የትም ቦታ ያለ ሰው እኔም አንዳርጋቸው ነኝ ማለት ጀመረ። የትም ቦታ ኢትዮጵያም ውስጥ እዚህም ሀገር ሰው እኔም አንዳርጋቸው ነኝ ማለት ጀመረ። ህወሓቶች ያሰቡት ትግሉን የሚገሉ ነበር፣ ግን ትግሉን አጣጣፈው።
እኛም በአጭር ጊዜ ወደ ኤርትራ እንድንገባ የወሰንነው በዛ የተነሳ ነው። የኤርትራ መንግስትስ ምን ተሰማው ይሄ ጉዳይ ሲሰማ? የኤርትራ መንግስት ለየመን አሳልፈው እንዳይሰጡ የሚችለውን ሁሉ አድርጓል። እነሱ ናቸው እኮ ለመጀመሪያ ጊዜ ለእኛም የነገሩን፣ መያዙን እኮ የነገሩን እነሱ ናቸው። ለመጀመሪያ ጊዜ መያዝን የነገሩን የኤርትራ መንግስት የነገረን። ፕላስ ከየመን መንግስት ጋር ከፍተኛ ጥረት ሙከራ አድርገዋል እንዳያዝ ለማድረግ። የየመን መንግስት አልተስማማም፣ አሳልፎ ሰጠ። ከዛ ኋላ የየመን አውሮፕላን ወደ ኤርትራ እንዳይገባ አደረገው። እኛ ኤርትራ እያልን የየመን አውሮፕላን ወደ ኤርትራ አይገባም ነበር፣ አስቆሙት፣ አከለከሉት። በዚሁ በአንዳርጋቸው ጉዳይ ማለት ነው። ከዛ ጊዜ ወዲህ አልገባም። እኔ እያለሁ አይገባም ነበር። አዝነዋል፣ እነሱም በጣም ነው ያዘኑት። የእናንተስ ከዛ በኋላ ከድንጋጤው በዘለለ ይገሉታል፣ በቃ ህይወቱን አጣ የሚል ስጋትስ ነበረባችሁ? ይገሉታል የሚል ከፍተኛ እንትን ነበረን ሁላችንም። ቢታውዝ መራራ እንትን ነበረው። እነሱም ሪሊ አንዳርጋቸው ወደዛ ከመሄዱ ፊት እዚህ ዲያስፖራ ላይ ባደረጋቸው ስብሰባዎች የኢትዮጵያ ጠላት በአሁኑ ጊዜ ኢትዮጵያ በየትኛው መቅጣጫ ሂዱ ኢትዮጵያ ከወያኔ በላይ ጠላት የላትም ብሎ በቃ ፍርጥርጡን ያወጣ ሰው ነው። በደንብ የተናገረ ሰው ነው። በደንብ ያለ ሰው ነው እና የፖለቲካና የቅስቀሳ ስራውንና ችሎታውን በደንብ ከነሱም ጋር ስለሰራ በደንብ ስለሚያውቁ ያጠፉታል የሚል ከፍተኛ ስጋት ነበረን። ሪሊ ያንዳንዳን ቀን ስለሱ እንድንሰማ እንፈልግ ነበር። ይገሉታል የሚል ፍርሃት ነበረን። እግዚአብሔር ይመስገን ግን ከዛ በኋላ በኢትዮጵያ በቴሌቪዥን አውጥቶ እንደው አካባቢውን ሲያስጎበኙት ሲያሳዩት መጽሐፍ እየጻፈ እንደሆነ ምናምን ሲነገር አመኔታ ነበራችሁ? ህዋቶች የሚሰሩትን ስራ በስነስርዓት እናውቃለን። ለምሳሌ አንዳርጋቸው በታሰረ ኢትዮጵያ በገባ በሶስተኛው ቀን እኔ ቤት ውስጥ ቁጭ ብዬ የሆነ ነገር ስጽፍ የስካይፕ እንትኔ ደወለና ሳይ አንዳርጋቸው የሚጠቀምበት ስም ነው እና ኤግዛክትሊ እሱን ሳይ አይ እነሱ ወስደውበት ነው ጠይቀውት ነው አሁን የሚያወሩት እኔን ለመፈተን ነው ብዬ ያወቅኩኝ። አላነሳሁትም። ምክንያቱም አንዳርጋቸው እንደታሰረ አውቃለሁ፣ አንዳርጋቸው እንደማይደውል አውቃለሁ፣ ማን እንደሚደውል አውቃለሁ። ስላላልኩም ተውኩኝ። በኋላ ኮምፒውተር ወስጄ ሃይ ሌቨል ሴኪሪቲ ለሚያውቁ ሰዎች ስሰጥ ከኢንሳ አካባቢ የተደወለ እንደሆነ አካባቢ ሁሉ እንደመጣ የመጣበትን አካባቢ ሁሉ ነገሩ። እንደዛ ሁሉ ያደረጉ ነበር እና ግን ከዛ በኋላ ከተለቀቀ በኋላ አንዳርጋቸው ጽጌ ጋር ያው ተገናኝታችኋልና ይህን ጥያቄ አንስተውለት ነበር? ይህን መረጃ ሰጥተሃል? እንዴት ደወሉ? በስካይፕ የተደወለበትን ምናልባት አንዳርጋቸው ጽጌ ሰጥቷቸው ነው ለኢሳን ነግረውታል። ኮምፒውተሩ እጃቸው ላይ አለ እንዲ ያለው የኮምፒውተሩን ፓስፖርት ጠይቀው ሰጥቷቸው ነው። ኦፍኮርስ ምን ያደርጋል? ምን ፓስፖርቱን ካገኙ በኋላ አንዴ ፓስፖርቱን ካገኙ በኋላ ምን ችግር አለው? ስካይፕ እንትኑን ከፍተው እንትኑን ያዩ የለ የምንገናኘዎችን ሰዎች ምን ያውቃል? እዛ ላይ በእንትን የምንገናኘው ሁላችንም በኒክኔም ነው፣ በዚህ በትግል ስም ነው። ግን ቢሆንም ለሁሉም ይደውላሉ ማለት ነው። አንዱ ከደወሉ ኤፍሬም ነው ብሎ አይደለም የደወሉት፣ እርግጠኛ ነኝ። ግን አንድ የትግል ስሜ የነበረ እዛ ላይ የነበረ ስም ነበር፣ በዛ ስም ደወሉ። ከሱ ጂም ፖል ታውቃለህ፣ አንዳርጋቸው ፍልስፍና የሚወድ ሰው ነው። ጂም ፖል ነበር ስሙና ጂም ፖል ፈላስፋ ነው። በጂም ፖል በሚል የስካይፕ ስም መጣልኝ ጥሪ። ከአንዳርጋቸው አይመጣም፣ የሚመጣው ከወያኔ ነው። ዘጋሁት። እንግዲህ ያን ሁሉ ስቃይና መከራ ያሳለፋችሁ በትግሉም ላይ ብዙ ነገር ያደረጋችሁ ሰዎች አብይ አህመድ ወደ ስልጣን ከመጣ በኋላ ተሰብስባችሁ ሄዳችሁ በዚህ ላይ ስምምነት ላይ ደርሳችሁ ነው? ተግባብታችሁ ነው ወይስ ይህንን ነገር እስቲ ትንሽ ሆልድ እናርገው? ይሄ ሁሉ መስዋዕት የተከፈለበት ነው። በጣም በዓለም ዙሪያ የሚገኙ ኢትዮጵያኖች ደግፈውት፣ በተለይም ግንቦት ሰባትን ወይም አርበኞች ግንቦት ሰባትን ብዙ ስራ የሰራንበት ነው። ስለዚህ እስቲ ጥንቃቄ እናርግ በሚል ተወያይታችኋል ወይስ ሁላችሁም በአንድ ስምምነት በአንድ ቃል ነው ወደ ኢትዮጵያ ለመግባት የተነሳሳችሁ? አይ ቲንክ የኃይለማርያም ይሄ የቄሮ እንቅስቃሴ እና የፋኖ እንቅስቃሴ ሲመጣ ኢትዮጵያ ውስጥ መሰረታዊ ለውጥ ሊመጣ ይችላል የሚል የተለያዩ ሴናሪዎች ይሄ ቢሆንስ ሰርተናል።
ለውጥ ሊመጣ ይችላል። ይሄ ነገር በቀላሉ የሚያቆሙት አይመስልም። እነሱንም እያሸበረ ያለ ነገር ነው የሚል እንትን ውስጥ ደርሰናል። ግን ይሄንን ነገር ልክ ወስዶ ምዕራፉ የምንፈልገው ምዕራፍ ጋር የሚያደርሰው ማን ነው የሚለው ነገር አልደረሰንም። እኛ በራሳችን ብቻችንን እንደማናደርግ እናውቀዋለን። የኢትዮጵያ ፖዚሽን ደግሞ ታውቃለህ የተባበረ ክንድ አልነበረውም። ስለዚህ እንዴት ይመጣል የሚለው እናያለን። ቅድም እንዳልኩ እንገናኝ ነበር ከነሱ ሰዎች ጋር እና የነሱ ሰዎችን ምን ይሰሩ እንደነበረ እናውቅ ነበር እና በኢትዮጵያ ውስጥ ቼንጅ ይመጣል የሚል እንትናችን ነበር። ግን እንትና ማነው ኃይለማርያም ከስልጣን ሲወርድ then we knew really that something is የሚቀጥለው የጠቅላይ ሚኒስተር የብዙ ስትራግሎች ውጤት ነው ያለው። ገና እንደወረደ እሱ ያው ኃይለማርያም ከወረደ በኋላ ጠቅላይ ሚኒስተር መምጣቱ አይቀርም፣ መሾሙ አይቀርም። ምክንያቱም ሀገር ካለ መሪ አይኖርም እና የሚቀጥለው ጠቅላይ ሚኒስተር ምርጫ የኢትዮጵያን ትግል ይወስነዋል የሚለው እንትን ላይ የደረስነው ገና እኔ አብይ የሚባለውን ስሙን ሳልሰማ ነው። አብይ የሚባል ስም ሰምቼ ማለት ነው። ለማን ስሙን በተለያየ ሁኔታ ሰምተናል። በለውጡ ጊዜ ብዙ ሰማነው፣ ብዙም ያዳመጥነው ለማን ነው እንጂ እኔ አብይ የሚባለውን ስም ለመጀመሪያ ጊዜ የሰማሁት ለጠቅላይ ሚኒስትር ሲሾም ነው፣ ሲታጭ ነው እና እነዛን ነገሮች ከመጀመሪያ ጀምሮ እንከታተላቸው ነበረ። ማን ይሾማል የሚለው ትግል በከፍተኛ ደረጃ ተከታትለነዋል። ከነሱም መረጃ ያገኘን በከፍተኛ ደረጃ ተበታትነዋል። እነሱም በተለይ ኃይለ ሽጉጤ ማን ሽጉጤ የሚባለውን ሰውዬ ህወሓቶች ሽፈራ ሽጉጤን ሲፈልጉት ይሄ ነገር እንዳይከፋፈል መሆን አለበትና ከዚህኛ ወገንም ሁለት ሰው ሆኖ ወዳደር ያለበት መስማማት አለባቸው የሚል እንትን ነበረ። እኛም በሱ እናምን ነበርና ለማ ይሆናል የሚለውን ነገር ወዳው ተው ነው። ምክንያቱም ለማ የኢትዮጵያ ፓርላማ አባል አይደለም። ስለዚህ አብይ ሲመጣ መኮንንም ነው ታቸው የነበረው አብይ ጠቅላይ ሚኒስትር ማን ነው መኮንን? እሱም በቅርቡ ከምክትል ጠቅላይ ሚኒስትር ደመቀ መኮንን ምክትል ጠቅላይ ደመቀ መኮንንም ለአብይ ጥሎ ሲሄድ አትሊክ እነዚህ ሰዎች ይስማማሉ ለካ የሚስማሙ ሰዎች ነው አለን እና በእነሱ ውስጥም የተካሄደውን ትግል ኤርትራ ሆነን አይተነዋል እና ያ ትግል ኢትዮጵያ ውስጥ ቼንጅ ያመጣል የሚል ትንሽም ቢሆን እምነት በ27 ታሪክ ውስጥ ትንሽ ብልጭታ ያየነው እሱን ነበርና ይሄ ነገር ኢትዮጵያ ሊያስገባን ይችላል ብለን የወሰንነው ያኔ ነው። ከዛ ግን እንደማንም ኢትዮጵያዊ ጠቅላይ ሚኒስትር አብይ አህመድ ፓርላማ ውስጥ ያደረገው የመጀመሪያ ንግግር በ27 ዓመት የኢትዮጵያ የህወሓት ዘመን ውስጥ በፍጹም ተሰምቶ የማይታወቅ የሚገርም ንግግር ነበርና ይሄ ነገር እውነትም የብሔር ፖለቲካን ውስጥ ሁለተኛው የብሔር ፖለቲካ ንጉስ ከሆነው ግሩፕ ውስጥ ኢትዮጵያን ሊያድን የሚችል ኃይል የመጣን ይመስላል። ሆነስትሊ ነው ነገር። ከዛ በተረፈኛ ጥንቆላ የለብንም። አብይ ውስጥ ያለውን ነገር የማየት ጥንቆላ የለብንም። አንድን ሰው የምታውቀው ከሚለው ከሚሰራው ነው። ያኔ ገና የስራ የጀመሩበት ጊዜ ከህወሓትም ጋር ያላቸውን ልዩነት በከፍተኛ ደረጃ ለመግለጽ የቀንጅብ ያሏቸው ጊዜ እኮ ነው። ከህወሓት ጋር ያላቸውን ልዩነት በከፍተኛ ደረጃ ለመግለጽ ያመከሩበት ጊዜ እነ ጀነራል ክንፈን አስረው አዲስ አበባ ያመጡበት ጊዜ ነው። ታውቃለህ ያ ፒክቸር ምን አይነት በህወሓት ውስጥ የፈጠረውን ጀነራል ክንፈ ከሄሊኮፕተር ሲወርድ ሁለት እጁን ታስሮ ከሄሊኮፕተር ሲወርድ የፈጠረውን እንትን ሁሉ ታውቃለህ እና እንትናለን በአንድ በኩል የነሱን ኢትዮጵያ ለሚለው አቋም ስም ትልቅ ስምና ኢትዮጵያዊነትን እንደገና ለመትከል የሚያደርጉት ሙከራ ስናይ በአንድ በኩል፣ በሁለተኛ በኩል ደግሞ ሞቶ የማይሞተው ህወሓት ስቲል ከነሙሉ ኃይሉ ከነሙሉ ገንዘቡ የኢትዮጵያ መንግስት ከነበረው ገንዘብ በላይ ከሆነ ገንዘብ ያላቸው ከዛ ገንዘብ ከነሙሉ ወታደራዊ ትጥቁ ጋር ስለነበረና እንደገናም ይዘጋጅ እንደነበረ ሙሉ መረጃ ስለነበረ ይህንን መንግስት ከመደገፍና ይህን መንግስት ይሄ መንግስት ደግሞ ያለውን የዚህ ማቹሪቲ እና ፖለቲካል ማቹሪቲ ፐርሰናል ማቹሪቲ ሊደርሺፕ ማቹሪቲ በደንብ እናውቅ ነበር። ማቹር ነበሩ ሰዎቹ። ዝም ብላ ከየትም ቦታ መታገር መምራት አትችልም። እና ያን ነገር እናይ ስለነበረ እነዚህን ሰዎች በትክክል ማገዝ ያስፈልጋል። ይሄ ህወሓት እያለ ጭንቅላታችንን ከህወሓት ላይ ነው እንጂ ማድረግ ያለብን ሌላው ሰከንደሪ ነው ብለን ተስማምተናል። ምንም በቃ በዚህ የሚደበቅ ነገር የለም እንጂ
ኢትዮጵያ ውስጥ እየቆየን በሄድን ቁጥር አንዳንድ የማንፈልጋቸው ነገሮች እንደሚከሰቱ እናይ ነበር። እነዚህ ነገሮች ሲከሰቱ ደግሞ ጦርነት እየተካሄደ ነው። ጦርነት እየተካሄደ ከህወሓት ጋር ትልቅ ጦርነት እየተካሄደ እያለ አገሪቷን ሊያፈርስ የሚችል ጦርነት አይደለም። ኢትዮጵያን ሊያፈርስ የሚችል ጦርነት ነው የተካሄደ ያለው ጦርነትና የት ነው መቆም ያለብን በዚህ ጊዜ የሚለው ነገር ስለነበረ ሌሎችን ነገሮች እንተዋቸው፣ ለጊዜው እንተዋቸው። ምርጫውን ህወሓት ማነው ብልጽግና የሚያሸንፍ ማንም ፓርቲ ያሸንፈው በእርግጠኞች ነበር። በተለይ በናሽናል ደረጃ የሚደረገው ምርጫ ማንም ፓርቲ ያሸንፈው እሱን የሚያሸንፈው ግን የሚያሸንፈውን ፓርቲ ሚያክል መጭበርበር እንዳረገና ራሱ ምርጫ እስከ መመዝገብ ድረስ እንደደረሰ አይተናል። ግን እሱን ሁሉ ትተናል ለሀገር እንትን ሲባልና ያን ሁሉ ካየን ከታወቀን አንድ ላይ ከተመለከትን በኋላ በመካከላችንም ትንሽ ልዩነት እየተፈጠረ የመጣው የፕሪቶሪያ ስምምነት ከተፈረመ በኋላ ነው። የፕሪቶሪያ ስምምነት አንዳንድ ግንቦት ሰባት የሚተችበት በጣም ትልቅ ፓወር አቅም ያለው በጣም በዓለም ውስጥ ኢትዮጵያኖችን በማሰባሰብ ትልቅ ስራ የሰራ ንቅናቄ ድርጅት ነው እና ይሄ ድርጅት ከሚወቀስባቸው አንዱ እሳትን ማፍረሱ ነው። ስለ እሳት ቴሌቪዥን የሰራውን ስራ አይተዋል። አስመራ ድረስ እርሶም እንዳሉት ከዛ ጭምር በኦሮምኛም ጭምር ሳይቀር በትግርኛም በአማርኛም የሰራውን ስራ ትልቅ አስተዋጽኦ ካበረከቱ ትልቁ ሚዲያ እሱ ነው እና ይሄ ሲፈርስ እርሶ የአንዳርጋቸው ጽጌም የሌሎቹም አመለካከት ምን ነበር? ስምምነት ላይ ደርሳችሁ ነው ያፈረሳችሁ? ይፍረሳል ተባለ። እሳት ውሳኔያችን እሳት ይፍረስ አይደለም። ፍጹም እሳት ይፍረስ የሚል ውሳኔ አልወሰንም። ውሳኔያችን ከአሁን በኋላ ግንቦት ሰባት እሳትን ሊመራ አይችልም። ግንቦት ሰባት ያከትማል። ግንቦት ሰባት ሲያከትም እሳት ምን ይሁን ነው ጥያቄ። ይቅርታ እስቲ ቆይ ወደ እሱ እንመለሳለን። መጀመሪያ ለምንድን ነው የሚያከትመው? ግንቦት ሰባት ለምንድን ነው እንዲፈርስ የተፈለገ? ለምን አይቀጥልም? በዛ ግንቦት ሰባት አክትሞ ኢትዮጵያ ውስጥ ትልቅ የፖለቲካ ፓርቲ መፍጠር ይፈልጋል። በዛው ስም መቀጠል አይችልም። ምን አለውና ይቀጥላል? ግንቦት ሰባት ነገርኩ እኮ በግንቦት ሰባት ውስጥ የነበረው ፖቴንሻል የሂውማን ትልቁ ፖቴንሻል ውጭ ነው የቀረው። ሀገር ውስጥ የገባ የለም እና ሀገር ውስጥ ሰዎች የሉም ማለት አሉ፣ ግን በተለያየ ቦታ ሰዎች አሉ። እርሶም እንደገለጹት በተለይም አንዳርጋቸው ጽጌ ከታሰረ በኋላ እኔም አንዳርጋቸው ጽጌ ነኝ የሚለው የኢትዮጵያ ሕዝብ ቁጥር ኢትዮጵያ ውስጥ ራሱ አዲስ አበባና በሌሎች ግን ያ ሰው ሁሉ የፓርቲው ተከታይ ግንቦት ሰባትን ኢትዮጵያ ውስጥ ፓርቲ መመስረት ከፈለክ ግንቦት ሰባትን ወደ ፓርቲ ብትለውጥ ደካማ ፓርቲ የሚሆነው ምንም አልጠብቅህም እኮ አይቻልም ነበር። እዛ ገብቼ እኮ አየሁ እኮ ኢትዮጵያ ውስጥ ገብቼ አየሁኝ የፖለቲካውን ሂደት ምን አየሁ። እኔም አየሁ፣ እኛም አየን። ግንቦት ሰባትን ራሱን ወደ ፓርቲነት ብትቀይረው ኢዜማ ሲመሰረት የነበረው አቋም ግንቦት ሰባት ሩቡም አይኖረውም ነበር። ሩቡ አይኖረውም። ምን ነበር ችግሩ? ግንቦት ሰባት ጠንካራ እንዳይሆንና አባል በፓርቲ ደረጃ እንዲኖረው ላለማድረግ ምንድን ነው ችግሩ? ትልቅ እኛ የምንፈልገውን ያክል ድርጅት 4 እና 5 ድርጅቶች አንድ ላይ ሆነን የፈጠርነውን ያክል የማስቤዝ የለውማ። ሲፈጠር እኮ 4 5 ድርጅቶች ተሰብስበው እኮ ነው። ፕላስ ደግሞ በኢትዮጵያ ፖለቲካ ውስጥ ሪሊ የኋላ የሆነውን ታሪክ እንተውና በኢትዮጵያ ፖለቲካ ውስጥ ትልልቅ ቦታ የነበራቸው ሰዎች እና በኢትዮጵያ ፖለቲካ ውስጥ ሪሊ ህወሓትን ፊት ለፊት የተጋፈጡ እንደ ሰማያዊ ፓርቲ አይነት ሰዎች የተለያዩ ሰዎች ያሉበት ድርጅት የተለያዩ 4 5 ድርጅቶች ናቸው እኮ አንድ ላይ መጥተው ከግንቦት ሰባት ጋር ራሳቸውን አክትሞ ከግንቦት ሰባት ጋር ትልቅ ኢዜማን የመሰለ ትልቅ ፓርቲ የፈጠሩት እነሱ ናቸው እኮ። ያ ነገር ኢዜማ ግንቦት ሰባት ብቻውን ቢሆን ያ ነገር ሩቡም አይኖረውም ነው ያለውት። እሺ ወደ ፓርቲው እንመለሳለን። ወደ ኢዜማ ፓርቲ በኋላ እንመለሳለን። ስለ እሳት መክሰም ይቀጥሉልኝ እስቲ። እናንተ አልተስማማንም? አልከሰመም እኮ ነው እሳት። ውሳኔያችን እኮ እሳት ይክሰም አይደለም። ውሳኔያችን ግንቦት ሰባት ሲከስም እሳት ምን ይሆናል ነው። ኃላፊነት አለብን። ይሄን ኃላፊነት ከኛ ላይ መውረድ አለብን። እሳት ኢትዮጵያ ውስጥ ያለ እሳት ገብቶ ነበር። ታውቅ እንደሆነ ቢሮ ሁሉ ከፍቶ ይሰራ ነበር። ኢትዮጵያ ውስጥ ዋናው የእሳት ሪሊ ሰንተሩ ኢትዮጵያ ይሁን። ኢትዮጵያ ውስጥ የወደፊቱን ሚዲያ እናቋቁም። ግን በግንቦት ሰባት ወይም ደግሞ እኛ እናከትማለን የሚፈጠረው ፓርቲ ግን ከዚህ ሚዲያ ጋር በኦነርሽም በምን ነገር መያያዝ የለበትም ብለን ወሰንን፣ ተከራክረናል። በሱ የሚፈጠረው ፓርቲ በኃላፊነት የያዙ ያልንም የተባለም ሁኔታ ነበር። ግን በሱ ተከራክረን በምንም ተአምር እኛ ህወሓት
የሚዲያ ቁጥጥር ያደርጋል፣ ሚዲያን በእጁ ይዟል። ህወሓትን 20 ዓመት ሙሉ የተዋጋን ሰዎች እኛ ፓርቲ ስንሆን የፖለቲካ ፓርቲ ስንሆን ሚዲያን በእጃችን ወይ በቁጥጥራችን ውስጥ ማስገባት የለንም፣ ሚዲያ በራሱ ነው መመራት ያለበት ብለን ወሰንን። ሰው ኢሳት ምን ይሆን ተባለ። ኢሳት ሪሊ በህዝብ አስተዳደር ወይ ደግሞ ቦርድ አቋቁመት በቦርድ ስር ህዝብ እየረዳው የህዝብ ሚዲያ ይሁን ተባለ። ይሁን የሚለው ውሳኔ ተወሰነ። ዳት ሚንስ እኛ ካከተመን በኋላ እንዴት ራን ይደረጋል የሚለው ነገር በህዝብ ስር በቦርድ ይተዳደራል። ቦርዱ አለ፣ ቦርዱ እየመራው በህዝብ ይተዳደር የሚል ውሳኔ ወሰንን። ግን ሰንተሩ አዲስ አበባ ይሁን የሚል ነው። ውጭ ያለውም የሚሰራውን ስራ ይሰራል። ግን የኢሳት ሰንተር አዲስ አበባ ይሁን የሚል ውሳኔ ነው የወሰነው እንጂ ኢሳት ይፍረስ የሚል ውሳኔ አልወሰንም። ኦኬ፣ ቦርዱ ይወስነዋል እንጂ እናንተ ለምንድን ነው የወሰናችሁት አዲስ አበባ ይሁን? እኛ አይደለን ኦነሩ እኮ ኢሳት ግንቦት ሰባት አይደለም እንደ ኦነሩ ለማን እንተዋለን? የመሰረተውን ድርጅት ለማን እንተዋለን? ለቦርድ እናስረክባለን ብለውኝ ነበር። ቦርድ መሪው ነው። ቦርድ እኮ ኦነር አይደለም። ቦርድ የኢሳት ኦነር አይደለም። የኢሳት ኦነር ግንቦት ሰባት ምን እኮ የሚደበቅ ነገር የለው ማለት ነው። እንዳሁን ላይ አንተ አንድ ድርጅት ፈጠርክ። አንድ ድርጅት ከፈጠርክ በኋላ አንተ ስትከስም ይሄ የፈጠርከው ድርጅት ምን መሆን እንደሚገባ ውሳኔ መወሰን የለብህም እንዴ? ልክ ነው። እሱ ግን ያንን ውሳኔ ሊወሰን ነው። አንደኛ እዚህ ላይ ግልጽ የሚሆን ነገር ነው። አንደኛ እናንተ ከስመናል ይሄንን ነገር ለህዝብ እናቅርብ ወይም በቦርድ ይተዳደር ብላችሁ ውሳኔ ስትወስኑ አንደኛ ህዝብ እንዲወያይበት እዛም የሚሰሩ የነበሩት ጋዜጠኞች ጭምር በጉዳዩ ላይ ተነጋግረውበታል። ኢሳት የማን ይሁን በሚለው ነገር ላይ ኢሳት ውስጥ የሚሰራ ሰራተኛ ለምንድን ነው የሚነጋገረው ከኛ ጋር? የኛ የስራ አስፈጻሚ ኮሚቴ ነው እንጂ መነጋገር ያለበት። በቃ ኢሳት ምን ይሆናል የሚለውን ነገር እውነቱን ለመናገር ውሳኔ መወሰን ያለበት እዛ የሚሰራ ሰው ተቀጥሎ የሚሰራ ሰው እኮ ተቀጥሎ የሚሰራ ሰው። ለማን አስረከባችሁት እናንተ? ፓብሊክሊ ይተዳደር። ከየት ፈንድ እንደሚያገኝ እንዴት ፈንድ እንደሚሆን ምን እንደሚሆን ቦርዱ የራሱን ሰው ይሹምና ቦርዱ ያሰናድረው። ግን ኦነርሺፑ ፓብሊክ ነው። ይሄ እገሌ ነው የሚባል ኦነር የለውም ኢሳት። ይሄ ነው ትልቁ ውሳኔ፣ ይሄ ነው። እገሌ ነው የሚባል ኦነር የለውም። ፓብሊክ ፈንድ ያገኛል። ከስቴትም ፈንድ ካገኘ፣ ከሌሎች ድርጅቶች ፈንድ ካገኘ ያንን ፈንድ ተጠቅሞ በኢትዮጵያ ውስጥ ሲሰራ ደግሞ በማስታወቂያም በምንም ገንዘብ ካገኘ በዛው ይተዳደራል። የኛ እጅ ግን ከዛ ውጭ ነው። የኛ ከአሁን በኋላ እኛ ኢሳትን ልንረዳም አንችልም፣ ልናግዝም አንችልም። ምን የለው ፕላስ የግንቦት ሰባት ሳፖርት ኮሚቴ የሚባለውም ውጭ ያለውን ኢሳት ሊያግዝ ይችላል፣ እዚህም ያለውን ሊያግዝ ይችላል። ግን የሚያግዘው ያው እዚህም ያለው እኮ ፓብሊክ ነው፣ ያው ውጭም ያለው ፓብሊክ ነው። ግን ግንቦት ሰባት ካከተመ በኋላ ኃላፊነቱን በዛ መልክ ነው የተወጣው። ይፍረሳል የተባለው ኢሳት በዛ መልክ ነው ያ ነው የሆነው። በትክክለኛ አሁን የባለቤትነት ጥያቄው ላይ ነው እኔ ግልጽ ያልሆነ። የባለቤትነት ኃላፊነቱን ስታወርዱ ለአንድ አካል ማስረከብ አለባችሁ እንዳላችሁ ለፐብሊክ ከሆነ በፒኤልሲ ወይ አሜሪካ። አንድ ጥያቄ ልጠይቅህ። አሜሪካ ውስጥ ያለው ፐብሊክ ሚዲያ የማን ነው? ፐብሊክ ሚዲያ የፐብሊኩ ነው። በፐብሊኩ ፈንድ የሚተዳደር exactly that is the model we followed. So that is the model we followed. ፓብሊክ ሚዲያን ማስተዳደር የሚችልበት ካልቸር ኢትዮጵያ ውስጥ መፈጠር አለበት ብለን አመንን። ሬጅስተርድ መሆን አለበት። ያንን መሰረት ነው ያንን ህዝባዊ መሰረት ነው ለመጣል የሞከርነው። የፈለግነውም ያ ህዝባዊ መሰረት እንዲጣል ነው። ፓብሊክ ሚዲያን ፓብሊክ ማስተዳደር እንዲችል። ግን አሜሪካ ውስጥ ያለው ፓብሊክ ሚዲያ አሜሪካ ፓብሊኩ ብቻ አለ፣ መንግስትም ይረዳዋል፣ ሌሎችም የሚረዱት የተለያዩ ተቋሞች አሉ። ኢትዮጵያ ውስጥም እንደዛ እንዲሆን ነው። መንግስት ይረዱታል፣ የተለያዩ ተቋሞች ኢትዮጵያ ውስጥ ግለሰቦችም የተለያዩ ተቋሞችም ኢሳት ከተመሰረተ በኋላ ረድተውታል። በዛ እንዲቀጥል ነው ኦነርሺፑ የፓብሊክ አሜሪካ ውስጥ እንዳለው ፓብሊክ ሚዲያ የኛም ኦነርሺፑ ፓብሊክ እንዲሆን ነው። እንዴት ተደርጎ ነው ታዲያ ቴክ ኦቨር ማን አደረገው? ከዛ በኋላ አሁን አንደኛ ዋናው መስሪያ ቤት አዲስ አበባ እንዲሆን ተወሰነ ብለውኛል። ከዛ በኋላ በአውሮፓ ያሉትን መጀመሪያ የአምስተርዳሙ ተዘጋ፣ ከዛ የለንደኑ ተዘጋ፣ ከዛ ዋሽንግተን ዲሲ እንደዛ የመዘጋት ነገሮች እየመጡ ያ እነዛማ እኮ የግድ መዘጋት አለባቸው። ለምን መሰለህ እነዛ ጋር መዘጋት የነበረባቸው ኦልሞስት ግንቦት ሰባት ከገና እንደ ድርጅት ግንቦት ሰባት እንደ ድርጅት የከሰመው 2019 ሜይ አካባቢ ነው። ሜይ መጨረሻ አካባቢ ነው። በዛ ወር ነው ይሄ አሁን ያልኩህ የኢሳት ውሳኔ የተወሰነው በዛ ወር ነው። ግን
ኢሳት ግንቦት ሰባት ወደ ኢትዮጵያ ከገባበት ጊዜ ጀምሮ እና በተለይ ከአብይ ጋር ከተገናኘበትና ወደ ኢትዮጵያ ከገባ በኋላ አብዛኛው የግንቦት ሰባት ይሄ የኢሳት ድጋፍ ኮሚቴን በለው ለግንቦት ሰባት ለራሱም በየወሩ ወጪ ገንዘብ የሚያዋጣው ሰው እየቀዘቀዘ ነበር። ምክንያቱም they thought ግንቦት ሰባት ኢትዮጵያ ከገባ በኋላ ዳትሴት ይሄ እኛ የታገልነው ይሄ ኢትዮጵያ ውስጥ ህወሓት በተለይ የህወሓት መፍረስ የህወሓት ከስልጣን መወገድ አብዛኛውን ኢትዮጵያውያን ያረካው ያ እርካታ ሪሊ በቃ ካሁን በኋላ ሪሊ እንደ ድሮ የወር መዋጮ የሚለው ወደ ግንቦት ሰባት የሚመጣው ገንዘብ ምናል እንዲህ እንደምናምን ይወርደ ሲመጣ ከ2000 እኛ ተገባንበት ጊዜ ጀምሮ እስከ ኢዜማ እስኪመሰረት በነበረ ጊዜ በከፍተኛ ደረጃ ነው እና ኦፊሶቹን ራን ማድረግም አልተቻለም። ኦፊሶቹን እኮ ራን ማለት ስላልቻለ ነው የተዘጉት። ከየት አባምን ደሞዝ መክፈል አለበት፣ የቤት ኪራይ መክፈል አለበት፣ ብዙ ነገሮች መክፈል አለ። ከየት ይመጣል? የኤርትራ መንግስት ማልዋሽ ነገር የኤርትራ መንግስት ይረዳን ነበር። በዚህ ነገር ላይ የኤርትራ መንግስትም ኢሳትን ይረዳ በኢሳት በኩል ከፍተኛ እርዳታ አድርጎልናል። ያ ሁሉ ቆመ። እንዴት ነው ኢሳት መንቀሳቀስ የሚችለው? ይሄ ሁሉ ገንዘቡ ሲቀንስ አንዳንድ ኦፊሶቹ መታጠፍ፣ ሰዎች መውጣት ነበረባቸው ከነበሩበት ቦታ። የአምስተርዳም ኦፊስ ብዙ ሰዎች ነበሩበት። ግማሾቹ አሁን ገሊላ የአምስተርዳም ኦፊስ ውስጥ ነበረች። አዲስ አበባ ነው የገባችው እሷ። መቲ የለንደን ኦፊስ ውስጥ ነበረች። መቲም አዲስ አበባ ነው የገባችው እና የቀዘቀዘ እዚህ ዋሽንግተን ዲሲ ቨርጂኒያ ያለው ኦፊስ ደግሞ ትልቅ ኦፊስ ነው። ያም ኦፊስ በድሮ መልኩ ሊቀጥል አልቻለም። ምክንያቱም የኦፊስ ክራይ አለ፣ የመሳሪያ ብዙ ነገሮች አሉ። ያ ነገር እንዳለ ሊቀጥል አልቻለም። ምክንያቱም ገንዘቡ ከየት ይመጣል? ገንዘቡ እየቀነሰ ነው የመጣው። ግን እርስዎ እንደዚህ በሉ እንጂ አቶ ኤፍሬም፣ በአንዳንድ ወገኖች ዘንድ ግን የሚነሳው ከፍተኛ ገንዘብ ነበረን ማንቀሳቀስ የምንችል ነበር፣ ሆን ተብሎ ለአብይ አህመድ ሸጡን የሚል ወቀሳ ይሰማል። ግን ከየት ነው ከፍተኛ ገንዘብ ያለው? ከየት ይመጣ? እኔ ለኢሳት የሚዋጣውን ገንዘብ ለግንቦት ሰባትም ያለውን ኢሳት ከግንቦት ሰባት የበለጠ ገንዘብ የለውም። ቶታሊ ለሳተላይት የሚያወጣውን ወጪ ታውቃለህ? ኢሳት በየወሩ ለሳተላይት የሚያወጣው ወጪ ቢኮዝ ተደጋግሞ ከሳተላይት ላይ የወረደ ድርጅት ስለነበረ ሳተላይቶች ኢሳትን መቀበል አይፈልጉም ነበረ። ስለዚህ ለብቻው አንድ ላይን ተከራይተህ ማስቀመጥ ስለነበረብህ እስከ $60,000 በወር ይከፈል ነበር ለሳተላይት። ከየት የምታመጣው? በወር $60,000 እየከፈልክ ኢሳት ከፍተኛ ገንዘብ ባንክ ቤት የሚኖረው ከየት አምጥቶ ነው? ለምን ቅጩን አናወራው? ከየት ይመጣው? እንዲያጠሩት ነው። ለማንኛውም ጥያቄዎች ይነሳሉ አንዳንድ ጊዜ እንደዚህ አይነት ሀሳብ። ለሱ እኮ እኔ የምመልስልህ እሱ ነው። አየህ፣ እንደዛማ ቢሆን ኖሮ ሪሊ የህዝብ መዋጮ በቂ ቢሆን ኖሮ የኤርትራ መንግስት ጋር ለምን እንዳለን የኢሳት ላይ ችግር ደርሶ ብለን እኛም አቅቶን እኮ ነው የሄድነው። የአብይ አህመድ የኤርትራ ገንዘብ የኤርትራ መንግስት እርዳታ ባይኖርበት የኤርትራ መንግስት እርዳታ ባይኖርበት ኢሳት ለረጅም ጊዜ ሪሊ የወያኔን ጠለፋ ተዋግተው ብቻውን ቻናል ተከራይቶ መኖር ያስቸግረው ነበር። ብዙ ገንዘብ እኮ ነው፣ ቀላል ገንዘብ አይደለም። አወራለሁ $60,000 ከዛ ቀላል ገንዘብ አይደለም። ስለዚህ ኢሳት ለመፍረሱ የበጀትና መሰል ችግሮች እንጂ የመንግስት ወይም የአብይ እጅ የለበትም እያሉ ነው ያሉት። በጥቅሉ የትኛው መቼ የፈረሰው ኢሳት ነው? ያው ከሰማ አሁን እንዳልኩት ቢሮቹ የዋሽንግተን ዲሲን ጨምሮ የለንደኑም የአምስተርዳሙም ተዘግቶ እኮ የለንደኑና የአምስተርዳሙ እኮ ለኢሳት የሚገባው ገቢ ሲቀንስ አንደኛ ለኦፊስ ገንዘብ ትከፍላለህ፣ ለሳተላይት ገንዘብ ትከፍላለህ፣ ለሰራተኛ ደሞዝ ትከፍላለህ፣ ለስራ መስሪያ የተለያዩ ነገሮች ደሞዝ ትከፍላለህ። ከየት ይመጣል መዋጮ ሲቀንስ? ገባኝ። እነሱ ሲቀንሱ እነዚህ የአምስተርዳሙና የዲሲ ኦፊስ አልተዘጋም እኮ እስከዛውም ድረስ የአምስተርዳሙና የዲሲ ኦፊስ እኮ አልተዘጋም። እንትን ያደረገው ምንድነው? ምንድነው? ቀነሰ፣ ዳውን ሳይዝ አደረገ እንጂ አልተዘጋም። በኋላ ለኢሳት ላይ ትልቅ ክርክርና የተነሳው ይሄ ኢሳትን እኛ ራሳችን ማስተዳደር አለብን የሚል ጥያቄ ከኢሳት ጋዜጠኞችም ከኢሳት ውስጥ ከሚሰሩት ሰዎች በተለይ ዲሲ አካባቢ ስለተነሳ ያ ትልቅ ክርክር ፈጠረና ፍርድ ቤት ድረስ አስኬድ አይደለም እንዴ? ፍርድ ቤት ድረስ አስኬደ እና ፍርድ ቤት ከደረሱ በኋላም ዳፍኔትሊ ፍርድ ቤቱ ለነሱ አልወሰኑም፣ ለሌላው አካል ነው የወሰነው። ከዛ በኋላ እነሱም እየጣሉ ወጡ፣ ተራ በተራ እየጣሉ ወጡ። ዛሬ አንድ ኢሳት የነበረው ድርጅት አንዱ ኢሳት ለምን እንዲተለያየ የሚለውን ጥያቄ በደንብ መመለስ ከፈለክ ማየት ያለብህ ኢሳት የነበረው አቋም፣ ኢሳት የነበረው ድርጅት ኢሳትን
ለኦልሞስት ከ2010 እስከ 2018 ለ8 ዓመታት አንድ ላይ አድርጎ የመራ ድርጅት ግንቦት ሰባት በኋላ ግንቦት ሰባት አገር ውስጥ ከገባ በኋላ ኢሳቶች በግንቦት ሰባት ውሳኔ ያልተስማማንም ብሎ ኢሳት ከወጡ በኋላ ራሳቸው ምን እንደሆኑ ያቸው ስንት ቦታ የተከፋፈሉ ሰሞታል። አሁን አቶ ኤፍሬም ያንን ጠንካራ ለ8 ዓመት የቆየ ትልቅ ተቋም ብዙ ስራ የሰራ በእናንተ ስር ሆኖ ዛሬ ብትንትን ብሎ ጋዜጠኞቹ ጭምር ሳይቀሩ እንዲሆነው ሲያው እንደው ምን አንድ ሁለት ነገር ይሰማኛል። ሁለት ነገር ኖሮ ምን ነው ባልበተን ነው በእንትን ፓርቲ ውስጥ ወይ በቀጥታ ለመናገር ሁለት ነገሮች በግልጽ እናገራለሁ ሳልፈራ። አንደኛ ማደንቀው እንዲህ አይነት ግራ አንዱ ወደ ታች አንዱ ወደ ላይ አንዱ ወደ ቀኝ አንዱ በግራ እንዲህ እንትን የሚለያይንና እኔ ካላፈስኩት የሚልን ኢትዮጵያዊ ባህል አንድ ላይ አድርገን ለ8 ዓመት መብራታችን ይገርመኛል። አንድ ሆነስትሊ ለምን ምንም መደብቅ ነገር የለም። እሱ በጣም ይገርመኛል። 8 ዓመት ሙሉ ይሄንን ኃይል ነው ያስተዳደር ነው። ከዛ ኢሳት የኛ መሆን አለብን ብሎ ሲከፋፈሉ ነው መጀመሪያ የነ ኤርሚያስ ቡድን ወጥቶ አንድ ላይ ሆኖ መስራት ጀምሮ ኤርሚያስ ምናምናቸው እነ ማነው የሐዋሳው ልጅ ሪዮትም አንድ ላይ መስራት ጀመሩ። ከዛ ሪዮት ወጣች። ከዛ ምናላቸው ወጣ። ኤርሚያስና እንትና ቀሩ፣ ሀብታሙ ቀሩ። ከዛ ደግሞ ኤርሚያስና ሀብታሙን ተለያዩ። አሁን ኤርሚያስ የት ካምፕ እንዳለ፣ ሀብታሙ የት ካምፕ እንዳለ፣ ሪዮት የት እንዳለች፣ መሳይ ፋሲልና የለንደኑ ልጅ ደግሞ ወንድማገኝ እዛው ጀመሩ። ኤምኤስ ጀመሩ። ኤምኤስን ከጀመሩ በኋላ መሳይ ጥሎ ወጣ። መሳይ የራሱ አለው አሁን። እነዚህ ከኢሳት ልክ አይደለም ብለው የወጡ ሰዎች 7 ቦታ ነው ከተከፋፈሉት ራሳቸው። ይሄ የሚያሳይ ምንን ነው? በጣም በጣም የሚገርም እኮ ነገር ነው። ምን ያክል ሊግባቡ እንደማይችሉ የሚያሳይ ይሄን ሊግባባ የማይችል ኃይል ነው 8 ዓመት በስንት ድጎማ በስንት መከራ አግባብተን አንድ ላይ እንዲሰሩ ያደረግነው እንዲህ አይነቱን ኃይል ነው። እዚህ ላይ ሲሳጌናም አላት ትርሳ ይሄን ያክል ነው። ይሄን ያክል ልዩነት አሁን ኢማጂን በሲሳይ በኤርሚያስ በፋሲል በሪዮት በመሳይ መካከል ያለው ልዩነት ያው ይሄን ልዩነት እና ይሄንን ልዩነት ነው አንድ ላይ እንዲሰሩ ያደረግነው ለ8 ዓመት። ይህ ስጋት ግን አልታያችሁም ነበር? እንደው ችግር ይገጥማል፣ ይፈራረካከሳሉ፣ ይበታተናሉ የሚል ስጋት አላደረባችሁም ነበር? ወለም አንዳንድ ችግሮች እንደሚመጡ አውቀናል። ግን የተሻለ ነው ብለ ያሰብነው ፓብሊክሊ እንዲተደረግ ማድረጉን ነው። ቢኮዝ ራሳችሁ ውሰዱ አንልም ለሰዎች። እናንተ ወሰዱና ስላሉ ማለት አስቸጋሪ ነገር ነው ለሰራተኞች አንድን ድርጅት። ያውም እንደዚህ ኢማጂን ራሳችሁ ውሰዱ ቢባሉ ኖሮ እኮ ምን ይሆኑ ነበር? ያው ተገንጥለው ወጥቶም 40 ቦታ የተገነጣጠሉ ሰዎች ራሳችሁ አስተዳደሩ ቢባሉ ምን ሊሆኑ እንደሚችሉ ከልብ አመሰግናለሁ። በጣም በርካታ መረጃዎችን ነው እያካፈሉን ያሉት። አንዳንድ ጊዜም በተለያየ ሁኔታ የሚሰጡ ሀሳቦችና አስተያየቶችን እዛው ከስፍራው ከቦታው በአመራር ላይ ካሉ ሰዎች እንደዚህ ጠርቶ ሲወጣ ደግሞ ተመልካች አድማጭም ወይም ጉዳዩ የሚመለከተውም አካል በትክክል ሊረዳ ይችላል። ማናሳቸው ጥያቄዎችም ከዛ አኳያ ነው። በጣም አመሰግናለሁ አቶ ኤፍሬም። እንግዲህ ተመልካች አድማጮቻችን ከእንግዳችን ጋር በጣም ሰፊ ውይይት እያደረግን ያለ ነው። በጣም በሚገርም ሁኔታ ዛሬ ረጅም መረጃዎችን እያካፈሉን ነው የሚገኙት የዛሬ እንግዳችን። በሚቀጥለው በክፍል 4 ውይይታችን ደግሞ ሌሎች ጉዳዮችን በተለይም በአሁኑ ወቅታዊ ጉዳዮች ላይ የመጨረሻ ዘገባችንን ይዘን እንመጣለን። ከእንግዶቻችን ጋር የምናደርገውን ቀጣይ ውይይት እንድትከታተሉ አሁንም በማክበር እጋብዛለሁ። አብረን እንቆይ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው